ኢየሱስ ሎጎስ ሳይሆን ካሳየውስ አሳየኝ። የምትሄደው ራዕይ ዮሐንስ ላይ ነው የምትሄደው። እርግጠኛ ነኝ አታመጣም። ስሙ አይደለም እኮ ስሙ ነው እንጂ ማንነቱ አይደለም። ስም ማለት ማንነቱ አይደለም፣ መገለጫ ነው። የማንነት መገለጫ ነው ስሙ እኮ ስለዚህ ማንነቱ ነው አይደል የተገለጸው። ገባኝ። ኢየሱስ ሎጎስ አይደለም። ኢየሱስ ስሙ ሎጎስ ነው እንጂ ሎጎስ አይደለም። ስሙ ሎጎስ ነው ማለት እኮ ማንነቱ ማለት ነው። ሎጎስ አይደለም። ለምሳሌ ኤንጅል ስምህ ነው። አንተ ኤንጅል ነህ። መለያዬ ነው። ለዚህ ጋር ካሉት ገባኝ። ኤንጅል ነህ ከሌሎቹ እዚህ ጋር ካሉት እኔ የምለይበት ነው። ኤንጅል ስትል አሁን ሌሎቹ አያናግሩ፣ እኔ ነኝ የማናግርህ። መልአክ የምትበረው መልአክ እስቲ ክፈትና ብረር እናሳየን። መልአክ ነህ አንተ። ኧረ እባክህ መለያዬ ነው። መለያ ነው። ከነዚህ ውስጥ መለያዬ ነው። ኤንጅል ስትል እኔ ነኝ መለያህ ነው። ጥሩ ትክክል ነህ። መለያህ ሊሆን ይችላል ግን ማለት ነው ምንድነው? ምን አይደለም። በጣም ጥሩ ቃል የሚለው ደግሞ ኢየሱስ መለያ ነው አይደለ? ያ ያንተ አይደንቲቲ አይደለም፣ ምንነትህ አይደለም። አንተ ሰው ነህ። እኔ ስለምንነት አይደለም፣ ኤንጅል አይደለም። እንደዚያው መለያ ነው አይደለ? እኮ መለያ ነው። ቃል የሚለው ለኢየሱስ መለያ ስሙ ነው አይደለ? ስሚዝ ስሙስ ምናልባት ስሚዝ የሚለው ከምን ሊመጣ እንደሚችል ታውቃለህ? አሁን እሱ ስሚዝ ያኛው ስሚዝ ይገባኛል። ስሚዝ በምትል ሰዓት ላይ ሁላችንንም አይደለም ስሚዝን ነው ስፔሲፊካሊ እያናገርኩ ያለው። አይኸው መለያው ነው የሱ። ትክክል ነህ። አሁን ጥያቄው ቃል የሚለው ለኢየሱስ መለያ ስሙ ነው። መለያ ስሙ ተብሎ ተጠርቷል ይላል። አሁን ስሙ እዛ ራዕይ ዮሐንስ ምዕራፍ 19 ቁጥር 13 ላይ የኢየሱስ ስለዚህ መለያ ስሙ ቃል መለያ ስሙ ነው አይደለ? ስሙም ተብሏል እንጂ እሱ ራሱ የእግዚአብሔር ቃል አይደለም። በጣም ጥሩ እኮ ስሙ እንግዲህ መለያ ነው። ቃል የሚለው የኢየሱስ መለያ ስሙ ነው አይደለ? እኮ ስሙ ነው። ትክክል። ስሙ ተብሎ ተጠቅሷል። ስሙ ተብሎ ልክ ለምሳሌ ኤንጅል እንደተባለው ስሙ ተብሎ ተጠቅሷል ማለት ነው። እሺ ተብሎ ተጠቅሷል። በጣም ጥሩ። እዚህ ጋር አሁን ደግሞ ቃል ተብሎ እየተጠራ ያለው ኢየሱስ ነው እያልኩ ነው። ለሱ እኔ ማስረጃ አቀርባለሁ ኢየሱስ ለመሆኑ። አንተ አይደለም እያልከኝ ነው። ስለዛ ስም አይደለም። እዛ ጋር ቃልም እግዚአብሔር ነበረ ሲል እዛ ጋር አሁን ያስቀመጥከው ነገር ያ ምንነቱ አይደለም፣ ቃሉ ፐርሰን ነው እያልከኝ። አሁን አንተ ያ ፐርሰን ምንነቱ ራሱ ቃል ነው እያልከኝ፣ እግዚአብሔር ቃል ነው ምንነቱ ኢየሱስ ማንነቱ ነው። ስለ ማንነቱ ነው ዘጋር ቃል የተባለው ማንነቱ ነው ያልኩ። ምንነቱ ደግሞ እግዚአብሔር ነው። ቆይ የእግዚአብሔር ቃል ነው አይደለም? ምንነቱ ምንነቱ እግዚአብሔር ነው። አይደለም። ምንነቱ የእግዚአብሔር ቃል አይደለም። እናመሰግናለን። ኢየሱስ የእግዚአብሔር ቃል አይደለም ምንነቱ። ልብ አድርጉ። ምንነቱ አመሰግናለሁ። በጣም ዩ ዌልካም። ችግር የለም። ስለዚህ ኢየሱስን ስትመጣ አሁን እንቀጥል። አሁን ሎጎስ ላይ እንመጣለን። እዚህ ጋር ቃል የተባለው ማን ነው? ልንመጣ ነው እኮ አሁን ሎጎስ የተባለው ስለ ኢየሱስ ስም በስም ደረጃ የተባለው የኢየሱስን ስም ለመወከል አይደለም። እዚህ ጋር የመጣው ስለ ተስፋ ነው የሚያወራው። ስለ እቅድ ነው የሚያወራው። ስለምንድን ነው? ስለምን አልከኝ? እቅድ። እዚህ ጋር ቃል የተባለው እቅድ ነው። እዚህ ጋር ቃል የተባለው አስተምህሮ ነው። አስተምህሮ ነው። በጣም ጥሩ። በመጀመሪያ አስተምህሮ ነበረ። አስተምህሮም በማዘንድ ነበረ? እግዚአብሔር ዘንድ ነበረ። በማዘንድ ነበረ? እግዚአብሔር ዘንድ። አስተምህሮም ምን ነበረ? እግዚአብሔር ነበረ። አስተምህሮስ ምን ነበረ? እግዚአብሔር። ማስረጃ። አስተምህሮ እግዚአብሔር ነው። ማስረጃ ትፈልጋለህ? አስተምህሮ እግዚአብሔር ነው። እግዚአብሔር ነው። ማስረጃ ትፈልጋለህ? እባክህ አምጣልኝ። አስተምህሮ እግዚአብሔር መሆኑን። እግዚአብሔር ነው። አስተምህሮ እንዴት እግዚአብሔር ሆነ? ማስረጃ። ኢብራሂም አዲስ አስተምህሮ ይዞብን መጣ። እንዴት ግራ ገባ። ሌላ ያላሰብከውን አካሄድ መጣውባ። እሺ አሁን ጥሩ። ዮሐንስ ወንጌል አንተ ብቻ አቅርብልን። አስተምህሮ ማለት እግዚአብሔር ነው። ልሰጥህ እኮ ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ የእግዚአብሔር ቃል የመጣለት ምን ተብሎ ተጠርቷል? ሰውየው የመጣላቸው ሰዎች ምን ተብለው? አማልክት ተብለዋል። በግሪክ ነው። ምን ይላል? በግሪክ ነው ቴኦይ ይለዋል። እንዴው አንድ ጊዜ እንዴው ያው ችግር የለም። በጣም ጥሩ። ፊል ፍሪ። እሺ አንድ ጊዜ በነፃነት አውራ። እሺ አንድ ጊዜ ማን ነው የሚከፍትልኝ? የሚገርም ማስረጃ ሊያመጣልን ነው። እኔ እከፍትልሃለሁኝ።
ስፕሊታፕ እሺ ገስቱ ይስተካከል። እሺ ገስቱ በሰፊው አድርገሽ ይሁን አንዲላል ስፕሊታፕ አሉን አለኝ እንትን ቆይ አንድ ጊዜ እሺ እጭ ምን አባቱ ሆኖ ነው ባላ ስፕሊታፕ አላረጋለኝ። በቃ ክፈችልኝ። እሺ ግሪክ ነው። ምን ልክፈት? ዮሐንስ ወንጌል ምዕራፍ 10 ቁጥር 35 እሺ ምን ተከፈተልኝ? ላውጣ በዚህ ወይኔ ታብሌት እሺ ኦኬ ያ እሺ ቆይ አንድ ጋር ባል ግሪክ ነው መከፍችልኝ። እንትኑን ክፈችው። እንትን ላይ ግቢና ምን ባይብል ላይ ግቢ። እሺ E11 ከፈትሽው? እኔ ከፍቼ አላውቅም። ቆይ አንድ ጊዜ ልከፍት ነው። ባይብል ሆፕ ነው ምናምን። አዎ ቆይ ትከፍቻለሽ። እኔ አወጣለሁ። በቃ ተይው፣ እንደዛ ከሆነ እኔ ላውጣሽ። አንድ ጊዜ ታብሌት ስለሌለ ጉግል ከፍቼ ገብቻ። እሺ ባንድ ታብ አለመያዝ ችግሩ ይሄን ውስጥ ያለው ኦኬ ጆን 11C ኦኬ እሺ እንደው ቢከፍትልኝ ጥሩ ነበር። እሺ አንዴ ይከፍትልኝ። እሺ አይ በቃ ከፍተዋለሁ። አታፍሩ ይታላ እኔ ራሴ ከፍተዋለሁ። እሺ ከላይ ያለውን አጥፎ ቶሎ እንዲወርድልኝ አንዱን ብቻ አድርገው። ሁለቱንም ፈልጓለሁ። እንደዛ ነው እንደዛ ነው። ጆን 11C2 ሰላም አለይኩም ኢብሮ፣ አሁን መጥቻለሁ። የተቸገርከው ነገር ካለ ላክልኝ ከፈለክ። እሺ ስሚ ዘቼ ተወረድና ኢንሻአላህ ከዚህ በኋላ ምናልባት እንደዛ አደርጋለሁ ኢንሻአላህ። ኦልሞስት ኸይርሽ። እሺ ኤንጅልዬ እስከዛ ቼክ ማድረግ ትችላለህ። እሺ አዎ እየጠበቅኩ ነው አንተ። እሺ አንተ አላየውም? ቼክ አላረከውም እስካሁን? ምን አገኘ እስካሁን? ምንም ምንም እዛ ላይ እኮ ምንም ነገር የለም። አንተ እስቲ ምን ይረዳህ እንደሆነ ላይ እኮ ነው እየጠበቅኩ ነው። እኔ እኮ ታስቀኛለህ ኤንጅል። ይመቻው ካሉት አሪፍ ተሟጋች አንተ ነህ። በቃ ያለ መረጃ አሪፍ ከሚሟገቱ ሰዎች አንደኛው አንተ ነህ። እዚህ ቲክቶክ ላይ ግን በጣም አንተ መረጃ ቢኖር እንዳለ እዚህ ቲክቶክ ላይ ያሉትን ሁሉ ትበልጣለህ በእርግጠኝነት። መረጃ ቢኖር መረጃ ብቻ ነው የሚቀር። ኤንጅልዬ በጣም ጥሩ። በቃ እኔ ደግሞ አንተ ትመቸኛለህ። ያው እያሰወረድክ ታስቸግረኛለህ እንጂ በጣም ነው የምትመቸኝ። ህፃን ልጅ ሲያጠፋ ይገረፋል። ለዛ እኮ አንዴ ኦልሞስት ወርዷል። እሺ ቀጥል፣ ችግር የለም። እሺ ሰዎች ብቻ እንዲከታተሉ ነው። እዚህ 500 600 የሚያህሉ ሰዎች አሉ። ያ ኧረ አንተ በመስታወቱ በስልኩ በኩል ተገለጥኩኝ እንዴት ይሻለኛል ትላለህ። ከዛ እሺ ምን መሰለ አሁን ማመጣለህ መሰለ አንድ ጊዜ ላውጣልህና እሺ በመጀመሪያ ደረጃ አንድ ነገር እንይ። እሺ መጀመሪያ
ጆን 1 ላይ ያለውን እኔና ምንድነው በምን አይነት መልኩ ነው የገባው የሚለውን እኔ እሺ ሎጎስ የሚለው በምን አይነት መልኩ ነው የገባው የሚለውን እኔ እሺ አንድ ጊዜ አንድ ጊዜ ኤን እንዴ ምን ሆኖ ነው እሺ ጆን 1 ይኸውልህ ጆን 1 ላይ ያለው ኤንጅል ይታያል አይደል? ይታያል። እሺ ጆን 1 ላይ ያለው ቴዎስ ለሚለው የገባው ምንድነው የሚለውን እንይ። መጀመሪያ ምን አለ? ኖሚኔቲቭ ማስኩላይን ሲንጉላር ብሎ ምንድነው ያስቀመጠው? ለምንድነው ሊገባ የሚችለው? ስትሮንግ ነምበሩ ራሱ ነው 2316 ኤዲቲ አለ። እሺ especially the supreme divinity አለ አይደል? እሺ figuratively a magistrate by እሺ ሂብራይዝም ቬሪ አለ። ስለዚህ አሁን ምንድነው ለምን ሊገባ ይችላል ይሄ ነገር? በዚህ አካሄድ ስንመለከተው የሆነ ነገር ታላቅነትን ለመግለጽ አለዛ ደግሞ ለአንዱ አምላክ ሊውል ይችላል። ተስማማን አይደል? እዚህ ላይ ያስማማናል። በዮሐንስ አንድ አዎ ቴዎስ የሚለው ብዙ አይነት ትርጉም አለው። በዚህ ኮንቴክስት ምንድነው የገባው የሚለውን እየጠበቀ ነው። በዚህ ኮንቴክስት ይሄ ያስገባው የክርስቲያን መጽሐፍ ስለሆነ ምን እንደሆነ እኔ ልጠይቅ አልፈልግም፣ ግን ያስቀመጠውን ያሳየው ጋድ በሚለው ያስገባው ካፒታል ጂ ብሎ አስቀምጦታል። እሱ ሲያስቀምጠው የእንግሊዝኛው ማለት ነው ካፒታል ጂ ብሎ አስቀምጦታል። ግን አሁን ቁም ነገሩ ስናየው እዚህ ጋር የዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ ምንድነው የተቀመጠው የሚለውን እኔ ለምሳሌ ምን ብሎ አስቀምጦታል? ምን ብሎ ነው የሚያስቀምጠው እዚህ ጋር? ምን ይላል? ቴው አዎ እሺ ምን ማለት ነው? አንድ ጊዜ ምን ሆኖ ነው ባለ ሀዛም ያደረገኝ ነገር? እሺ ለምን ሊውል ይችላል? አዎ ጋድ እና ጋድ ለሁለቱም ይውላል አይደለ? ለማን የገባው ግን እዚህ ጋር ለማን የገባው? በዚህ አገባብ መሰረት ዮሐንስ 10:35 ላይ በዛ መዝሙር 82 ላይ ላለው እኮ ለማ ህዝቡ እንዲሰማ እኮ ነው። እኔ እናንተ በምንግባባበት ሰዎች ለእስራኤል ፈራጆች ማለትም ያው ለእግዚአብሔር ቃል የመጣላቸው ነቢያት አይደለ? ኢየሱስ የእግዚአብሔር ቃል መጥቶለታል ወይስ አልመጣለትም? መጥቶለታል። እናመሰግናለን። ስለዚህ ኢየሱስ ቴዎስ ነው። አመሰግናለሁ። ጨርሰናል። ኦኬ በጣም አሪፍ። በጣም ተመልከቱት። በጣም ታዲያ ይሄ እኮ ቀበልህ ነበር። ያን ያህል መጣርም አይጠበቅብህም እኮ ይሄን ለማለትማ መቀበል ነበር። እዚህ ጋር ቃል የተባለው ኢየሱስ ነው ማለት ነው። በቃ እኮ ቴዎስ የተባለው ልክ ሌሎች ነቢያት እንደተባሉ ተባለ። በቃ አለቀ እንጂ አስተምህሮ አይደለም አይደለ? አስተምህሮ እግዚአብሔር ነው ብለኝ እየጠበቅኩ ነበር። ሎጎስ እና ቴዎስ የተለያየ ነገር ነው። አትከላክላይ እንጂ ሎጎስ ቴዎስ ሌላ ሁለቱ የተለያየ። በጣም ጥሩ። አስተምህሮም በመጀመሪያ አስተምህሮ ነበር። አስተምህሮም በእግዚአብሔር ዘንድ ነበረ። አስተምህሮም እግዚአብሔር ነበረ ስትለኝ እንዴ አስተምህሮ እግዚአብሔር ነው እንዴ ስለ እንዴ ላሳየህ እንዴ ትክክል አልከኝ። እንደዛ እሺ የታለ? እኔ እሱን እየጠበቅኩ ነበር። ለነገር ነው ለተርጉምና ልንገርህ። በመጀመሪያ አስተምህሮ ወይ ደግሞ እቅድ ነበር እግዚአብሔር ዘንድ የተስፋ እቅድ በተስፋ ሲናገር የነበረ እቅድ ነበረ። ያ እቅድ ምን ሆነ? እግዚአብሔር ዘንድ ነበረ እቅዱ ማለት ነው። ዝም ብሎ አይደለም የነበረው እቅዱ። ደግሞ እቅዱስ ምን ነበረ እኮ ልነግርህ እኮ ነው። እቅዱ ያ የታቀደው እቅድ ምን ነበረ? ቴዎስ ነበረ፣ አምላክ ነበረ። ይመጣል የተባለው ለእስራኤል መድኃኒት አድርጎ እግዚአብሔር ሊያመጣ የነበረው ምንድነው? ቴዎስን ነው፣ ነብይን ነው። ተግባባ? ነብይ ነው። ኦኬ። ስለዚህ ይሄ እዚህ ጋር እቅድ ያልከው ፐርሰን ነው ማለት ነው እኮ። እንዴት እቅድ ያልከው? ተስፋ ነው እንጂ አሁን እዚህ ጋር እቅድ። ከዛ በኋላ በጣም ጥሩ። እኔ አሁን ያልከው አንደኛ መጀመሪያ አስተምህሮ ሲ ላይ ሴድ ፐርሰን ይሆናል። አዎ ትክክል ነው። በጣም ጥሩ አይደል? ላሳየህ ነው ገና ላሳየህ ነው በደንብ አድርጌ ማለት አሳይሃለሁ። እዚህ ጋር ችግር የለም። አሁን እኔ የምልህ ግን አስተምህሮ እግዚአብሔር ነበረ። አዎ ሲ ላይ ሴድ ፐርሰን ይሆናል እኮ አልኩ። ወይን እንስማማ። መጀመሪያ ፐርሰን የሚለው ነው አይደለም። አስተምህሮ ማለት ትምህርት ነው። ትምህርት እግዚአብሔር ነው ወይ? አዎ እኮ ትምህርቱ ያ እግዚአብሔር ያስተማረው ትምህርት ቴዎስ ነው። በቃ ቴዎስ ሆኖ ይመጣል። አዎ ማስረጃ ለሱ ነው። ማስረጃ የፈለኩት እኮ ይሄው ሰጠው እኮ ብራዘር። እስካሁን የዮሐንስ ወንጌል 10:35 ላይ የእግዚአብሔር ቃል የመጣላቸው
አማልክት እንደሚባሉን ያሳየህን እንጂ አስተምህሮ አምላክ እንደሚባል አላሳየህም። ገባኝ እኮ ለሰጠህ እኮ ነው። ያ የእግዚአብሔር ቃል የመጣለት ፐርሰን ነው አይደለም? በነጠላ ፐርሰን ነው። አምላክ የተባለው እሱ ፐርሰን ነው እኮ ልንገርህ። እሺ የእግዚአብሔር ቃል ይቅርታ፣ የእግዚአብሔር ቃል እዚህ ጋር የተባለው እግዚአብሔር አይደለም። እግዚአብሔር ስለ የእግዚአብሔር ቃል የተባለው ራሱ ዲቫይን አይደለም። ፐርሰን ነው። ይሄ የእግዚአብሔር ቃል የተባለው እዚህ ጋር ዮሐንስ ወንጌል ላይ ዲቫይን ነው አይደለም? ዲቫይን ነው። ዲቫይን ስለ ኦልማይቲ ማለት ነው። ያ ሁሉን ቻይ የሆነው ዲቫይን ነው ወይስ የጸጋ ዲቫይን ነው? እዚህ ጋር ቃል የተባለው እሱ ነው። የትኛው? ዮሐንስ ወንጌል ላይ አራኒ ዮሐንስ 35 ላይ ነው ያለው 10:35 እዛ እነሱ ፐርሰን ናቸው። አማልክት የተባሉት የእስራኤል ፈራጆች ናቸው። ፐርሰን ናቸው ግን አስተምህሮ አይደሉም እኮ። ገባኝ። ቆይ ልመጣ እኮ ነው። አስተምህሮ ግን አይደሉም እኮ ልመጣ እኮ ነው። አስተምህሮ ያኛው እንዴት እንደሆነ እኮ እንመጣለን። አሁን አንድ ጊዜ ቆይ፣ ከዛ በፊት ስለ ፐርሰኑ እንግባባ። ፐርሰኑ ላይ ስለሆነ የጠየቀኝ ፐርሰን እዚህ ጋር የተቀመጡት እነዚህ የእግዚአብሔር ቃል ፐርሰን ነው እንዴ? የእግዚአብሔር ቃል የተባለው እዚህ ጋር ፐርሰኑ ላይ አይደለም። መጀመሪያ ችግር የለም እንደርስበታለን። አስተምህሮ አምላክ መሆኑን አሳየኝ እኮ። ላሳየህ እኮ ነው። አስተምህሮ አምላክ መሆኑን አሳየኝ ስትለኝ እሺ በመጀመሪያ ደረጃ እግዚአብሔር ቃል የገባው ለማን ነበር? ለእስራኤል ነው። እሺ እንየውሽ ፐርሰን መሆኑን ላሳየህ። አስተምህሮ አንተ አሁን የተናገርከው ነገር አለ። አስተምህሮ ራሱ አምላክ ነው አልከኝ። አስተምህሮ አምላክ ነው። ማስረጃ ብለን እየጠበቅን ነው። ከፍቼ ላሳየህ። በቃ ከፍቼ ላሳየህ። አንድ ጊዜ ከፍቼ ላሳየህ። አስተምህሮ አምላክ ነው የሚለውን እሺ አንድ ጊዜ እሺ ለምሳሌ አንድ ጥቅስ ልስጥህ ስለ አስተምሮ የሚያወራበት ነው። እሺ ከዛ በኋላ እናያለን። ዮሐንስ 1:1 ላይ ተመለሰን። ዮሐንስ 4:37 ላይ አንዱ ይዘራል አንዱም ያጭዳል የሚለው ቃል በዚህ እውነት ሆኗልና አለ። እዚህ ጋር ሎጎስ የሚለው ለምንድን ነው የመጣው? አንዱ አሁን ጥያቄያችንን እንትን እያልክ አይደለም። ጊፍት አላረፈ ገብቶኛል። ጥያቄው ምንድነው? በደንብ ገብቶኛል። ወላሂ ገብቶኛል። ጥያቄ ገብቶኛል። ኤንጀል ዮሐንስ 1:1 ላይ ያለው አስተምህሮ መሆኑን ማስረጃ ስጠኝ ነው ያልከኝ አይደለ? አይደለም። አየኸው ሳትከው። እሺ ስጠኝ። እሺ አስተምህሮ አምላክ መሆኑን ማስረጃ ልታመጣ ነው እኮ። እሱን ነው እየሰጠው ያለሁት። መጀመሪያ አዳምጠኛ እኮ አንተ እኮ አልገባህም። ራሱ ሙግቴ ገብቷል። መጀመሪያ ምንድነው እየሞገትኩ ያለሁት? ሚውት አታንሱ። እሺ ጋይስ፣ ገና አንተ ስለ አስተምህሮ ነው እያወራ ያለው። እኛ ደግሞ አስተምህሮ አምላክ መሆኑን ነው እየጠበቅን ያለው ማስረጃ። እዛ ጋር የሞገትኩት ሙግት በምን አይነት ሙግት ነው? እዛ ጋር ቃልም እግዚአብሔር ነበር የሚለው አስተምህሮም እግዚአብሔር ነበረ። ስለዚህ አስተምህሮ እግዚአብሔር መሆኑን ላሳያችሁ ብለህን ነው ወደዚህ የመጣው እኮ። አስተምህሮ እግዚአብሔር መሆኑን ላሳየኩ ነው። አሁን እኮ አስተምህሮ እግዚአብሔር ነው ሲባል ዳይሬክትሊ አስተምህሮ የሚባለው እግዚአብሔር ነው ማለት ያ እግዚአብሔር የተባለው ዲቫይን ነው ብያለሁ ነኝ። ትክክለኛ ዲቫይን ነው ብያለሁ። በፈለከው በለው። ምን ያህል እንደሚያስኬድ እያየን ነው እኮ ልሰጥህ እኮ ነው ብራዘር። የሰጠውህ እዛው ዮሐንስ 1:1 ላይ ዮሐንስ 10:35 ላይ የተጠቀሰው ጥቅስ የእግዚአብሔር ቃል የመጣላቸው ምን ተብለዋል አለ? አማልክት ተብለዋል። በግሪኩ አናግረኝ አንድ ጊዜ ይቅርታ። በዚህ ሰው ቴው ተብለዋል። ቴው በነጠላ ምን ይባላሉ? ቴዎስ። ስለዚህ አንድ የእግዚአብሔር ቃል የመጣለት በነጠላ ቴዎስ ከተባለ ኢየሱስ የእግዚአብሔር ቃል ከመጣለት ምን ይባላል ማለት ነው? ቴዎስ። በቃ አመሰግናለሁ። ስለዚህ ያ አሁን ወደ ለምጣላሽ ኮንክሉዥን ልሰራ ለምን ትይዘኛለህ? ያ እግዚአብሔር ዘንድ የነበረው እቅድ ምን ነበረ? ቴዎስ ነበረ። ምን ማለት ነው? ኢን ሴንስ እግዚአብሔር ሲያስተምረው ለሰዎች ቃል ሲገባላቸው እግዚአብሔር አቅዶት የነበረው እቅድ ምንድነው? ፐርሰናሊቲው ነብይ ነው። ፐርሰናሊቲው እግዚአብሔር ቃል የሚመጣለት ነው። ተግባባን? ምንድነው እሱ መልእክተኛ ነው የሚል ፍቺን ያለው ማለት ነው። እዛ ጋር ያለው ግልጽ ነው። ስለዚህ እሱ ራሱ ልክ ሌሎቹ እንደተባሉት ነቢያቶች እንደተባሉት የእግዚአብሔር ቃል የመጣላቸውን ሁሉ አማልክት ካላቸው እኔ የእግዚአብሔር ልጅ ነኝ ስላልኩኝ እንዳለው ኢየሱስ አብ የቀደሰው ወደ ዓለም የላከውን እንዴት ትሳደባለህ ትላላችሁ እንዳለው ሁሉ የእግዚአብሔር ነቢያት ሁሉ ምን ተብለዋል? አምላክ ተብሏል። ኢየሱስም አምላክ ተብሏል። አምላክ አይደለ? ከምን አንፃር ነው አምላክ? በጣም ጥሩ። እኔ የምልህ
በእግዚአብሔር ዘንድ በነበረ ጊዜ ፐርሰን ነው እቅድ ነው ፐርሰን ነው ፐርሰን ነው ወይስ አይደለም? እቅድ ነው እኮ ፐርሰን ነው ወይስ አይደለም? አይደለም ወይ ደግሞ በለኝ። እቅድ ነው እኮ ያልኩት። ስለዚህ ፐርሰን አይደለም። ፐርሰን ካልሆነ እቅድ እንደዚህ ነው። እግዚአብሔር ደግሞ ተብሎ የሚጠራው ለምሳሌ እንዲህ እናውራ። ጥቅሱን ይዘን እናውራ። አንድ ላይ ጥቅሱን ይዘን እናውራ። እቅድ ነው አልክ አይደለ? አንድ ጊዜ ኢናርኬ ኤን ሆሎጎስ ይላል አይደለ? ኢናርኬ ኤን ሆሎጎስ እዚህ ጋር ያለው ሎጎስ እቅድ ነው። እሺ በጣም ጥሩ። ይሄ ሎጎስ ነው አይደለ? እግዚአብሔር የተባለው እኮ እንቀጥል። አንድ ጊዜ እንቀጥል። ልንመጣ እኮ ነው። ኤ ላይ ነን፣ ቢ ላይ እንምጣ። ካይ ሎጎስ ኤን ፕሮስቶንቲዮን አለ። ካይ ሎጎስ የተባለው አሁንም እቅድ ነበረ። ይሄ እቅድ ነበረ አሁንም ካይ ሆሎጎስ የተባለው። ስለዚህ አሁንም እንመጣና ካይ ቲዮስ ኤን ሆሎጎስ አለ። አሁን ምንድነው ይሄ ሎጎስ ግን አለ። ይሄ ሎጎስ እግዚአብሔር ያቀደው ሎጎስ ግን ምንድነው? ቲዮስ ነበር። ቲዮስ ተግባባን። በእግዚአብሔር ቲዮስ ፐርሰን ነው እኮ ልነግርህ እኮ ነው። ይሄማ ፐርሰን ነው። ይሄ ፐርሰን ይሆናል ወደፊት። ፐርሰን ነው። ፐርሰን ይሆናል ወደፊት አይደለም። ቲዮስ የተባለው እዚህ ጋር ነው እኮ እቅድ ስለሆነ ወደፊት ፐርሰን እንደሚሆን ነው የሚያሳየው። እቅድ ፐርሰን ነው ወይ? እቅድ ፐርሰን ነው። እንዴት እቅድ ፐርሰን ነው ስትል አልገባኝም። እንዴት እቅድ ፐርሰን ነው ወይ? ምክንያቱም ቴዎስ የሚለው አንተ እንዳልከኝ ቅድምም ዮሐንስ 10:35 ላይ ቴዎስ ተብሎ የተጠሩት ፐርሰን ናቸው። ፐርሰን ናቸው። ትክክል ነው። እስማማለሁ። ፐርሰን ናቸው። ፐርሰን ያልሆነ ነገር አምላክ ይባላል ወይ? ፐርሰን ያልሆነ ነገር አምላክ ያልሆነ እኮ ልነግርህ እኮ ነው። አሁን ፐርሰን ያልሆነ ነገር በእቅድ ደረጃ አምላክ ይባላል። ያ ፐርሰን ግን ኢየሱስ መሆኑን ወደፊት ይነግረናል እኮ ነው ጥያቄው። ቆይ ፐርሰን ያልሆነ ነገር አምላክ ይባላል ምን ማለት ነው እንዴ? ለምሳሌ በእቅድ ደረጃ ያለ ነገር ለምሳሌ ስለ እቅድ እናውራ እስቲ አንድ ጊዜ እሺ፣ አንዴ የሆነ ጥቅስ ልስጥህና እዛ ላይ እናውራ። ቆይ አንድ ጊዜ ጥቅስ ልስጥህ ካስቆ አይደለም ላሳየህ ነው ማለት በኋላ እንዳትጸጸት ብዬ ነው። ያው ካንተ አሁን ክሊር አውት እንድታደርገው ነው። አልጸጸትም፣ በእርግጠኝነት አልጸጸትም። በጣም ጥሩ ጥቅስ ልስጥህ አንድ ጊዜ አንዴ። አምላክ ችግር የለም። አምላክ የሚለው እዚህ ጋር አሁን ወደፊት ፐርሰን ስለሚሆን ነው እያልከኝ ያለው አይደል? አዎ እኮ ላሳየህ እኮ ነው አንድ ጊዜ። በጣም ጥሩ ባይብል የሚከፍትልኝ እሺ፣ ማን ነው? አንድ ጊዜ ችግር የለም። ያን ያህል መድከም አይጠበቅብህም። ባይብል ክፈቱልኝ አንዴ ኢብሮዬ፣ ችግር የለም አትቸገር። እሺ፣ አይ እዚህ ጋር ማለት ያው አሁን ስለማሳየህ እርስ ሂድ አንተ መቀጠል ትችላለህ። ከተስማማ መቀጠል ትችላለህ። ቃልም እግዚአብሔር ነበረ ተባለ። ይህ እንግዲህ ይህ ቃል የተባለው እግዚአብሔር ነበረ ተባለ። ይህ በመጀመሪያው በእግዚአብሔር በማን ዘንድ ነበረ? በመጀመሪያ እግዚአብሔር ዘንድ። በማን ዘንድ ነበረ? እግዚአብሔር ዘንድ። አዎ ሁሉ በእርሱ ሆነ ይላል። በማን ሁሉ የተባለው ማን ነው? ቆይ አንዴ ጠቅላላ ዩኒቨርስ በሙሉ አጠቃላይ ዩኒቨርስ አይደለም፣ ተሳስተሃል። እሺ እስራኤል ነው። ምንድነው እስራኤል? ከሚገርም ነገር ማለት ነው። በዚህ ላይ መሞገት ይችላል። ግን ምንድነው አልከኝ? አሁን አንተ ስለ እስራኤል ነው የሚያወራው። እስራኤል በእርሱ ነው የሆነው? በኢየሱስ ሆኗል። በኢየሱስ ተፈጠረ። እስራኤል ተፈጠረ አይደለም። እንደገና ዳግም ተወለዱ ማለት ነው። ሰዎች ከሱ መጀመሪያ የነበሩት ያው ላይክ አልሆኑም ነበረ። መፈጠር ሲባል ኢየሱስ ፈጠራቸው አይደለም። ስለ ፍጥረት አይደለም የሚያወራው። ስለ መፈጠር ሳይሆን ሆነ ማለት ሆነ እኔ ሰዎች እንዲታዘቡ ፈልጌ ነው። ግን ይሄን እየጠየቅ ያለሁት ይታዘቡ። አንተ እስቲ እኔን ይታዘቡኝና አንቀጥል። እስቲ ይታዘቡ፣ ግድ የለም። ኢየሱስ በእርሱ ሆነ ማለት ተፈጠረ ማለት አይደለም። በጣም ጥሩ። ስለመፍጠር ያው በጣም ጥሩ። ይቀጥል። ሁሉ የሚለው ምን ነው? ሁሉ እስራኤልን የእስራኤል ሰዎችን አይደለ? የትኞቹን? የተከተሉትን። ሌሎችስ? ያልተከተሉትማ አይሆንም። ሁሉ የሚለው ሁሉ ጊዜ ሁሉ ለሚለው ይገባል። አንጻራዊ ሆኖ አይመጣም። አይደለም። እዚህ ጋር አንተ አሁን እያልከው ያለው ኧረ ቆይ፣ ሁሉ የሚለው አንጻራዊ ሆኖ አይመጣም። እኔ እሱን አላልኩኝም። አንጻራዊ በተለያየ ቦታ ላይ እኔ እዚህ ክፍል ላይ እያልኩ ነው። ሁሉ በእርሱ ሆነ። እዚህ ክፍል ስለ እስራኤል ስለሚያወራ አንጻራዊ ሆኖ ነው። ኧረ በጣም ይመጣል። አማርኛ ቀላል አማርኛ አይደለም። አንጻራዊ ነው። ለሁለቱም ይመጣል። አንጻራዊ ነው። የተከተሉት ናቸው። ሁሉ በእርሱ ሆነ ብሎ ከሆነውም አንዳችስ እንኳ
ያለ እርሱ አልሆነም። ትክክል። ሆነ የተባለው ነገር በኢየሱስ በኩል ሆነ የተባለው አንዳችስ እንኳን የሚለው ምን አንድስ እንኳን ሆነ ከተባለው ነገር ሁሉ በኢየሱስ በኩል እንጂ አልሆነም። አለቀ እኮ ከሆነው ያለ እርሱ አንዳች አልሆነም አለ እኮ። ከሆነው ሆነ ከተባለ ነገር ውስጥ ሆነ የተባለው ነገር ሁሉ የሆነው በኢየሱስ በኩል ነው። እግዚአብሔር በኢየሱስ በኩል ነው ያደረገው። አለቀ። ስለ እስራኤል ሆነ የተባለው ምንድነው? እስራኤልን ማዳን። ሆነ የተባለው እስራኤልን ማዳን። ማስረጃውን ለዚህ ማስረጃ አምጣልኝ። ሐዋርያት ሥራ ምዕራፍ 13 ቁጥር 23 እግዚአብሔርም እንደተስፋው ቃሉ ለእስራኤል መድኃኒት ኢየሱስን አመጣ። አለቀ። አይደለም ሁሉ በእርሱ ሆነ የሚለው ሁሉ በእርሱ ሆነ የሚለው ማዳን ነው ስራው። አለቀ። ኢየሱስ ሊያድን ማዳን መሆኑን እዚህ ጋር ሁሉ አዳኝ ሆኖ ነው ለእስራኤል ነው። አለቀ። እርሱ የተባለው ማን ነው? ኢየሱስ አይደለ? ከሆነውም አንድ በጣም ቴንኪው ግን እንደዚህ በማለት እዚህ ጋር ኢየሱስ መሆኑን አፈርም ማድረግ በራሱ በጣም ትልቅ ነገር ነው። አሁን እያልን ወደ ታች ስንወርድ ደግሞ በቃ በጣም እየቸገረህ የምትሄድበት ሁኔታ እንዲታዘቡ ፈልጌ እስቲ ይቸገረኝ አንተ ሂድና ይቸገረኝ ሂድ። አዎ ሁሉ በእርሱ ሆነ ከሆነውስ አንዳችስ እንኳን ያለ እርሱ አልሆነም። እሺ ስለዚህ ሁሉ ነገር በእርሱ ነው የሆነው። ሆነ ከተባለው ነገር እግዚአብሔር በሱ በኩል አረገ፣ አዳነ ማለት ነው። እግዚአብሔር እስራኤልን ሲያድን በሱ በኩል ነበር ያደነው ከሆኑት። ምክንያቱም ባይብሉ ሲናገር ምን ይላል መሰለ? ጥቅስ ልጥቀስና ልሂድ። እሺ ሂድ፣ ቀጥልሽ፣ ሂድ፣ ቀጥልሽ፣ ሂድ። ስለዚህ አሁን ይሄ ሁሉ በእርሱ የሆነው ስጋ ከመሆኑ በፊት ነው ወይስ ከሆነ በኋላ? ከሆነ በኋላ። እዚህ ጋር ግን ገና ከመሆኑ በፊት ነው፣ ስጋ ሳይሆን ነው። አይ ሁሉ አይልማ፣ እንደዛ አይደለም። ይሄ የእንትና የዮሐንስ አጻጻፍ ነው። አጻጻፉ ነው። ሁሉ በእርሱ ሆነ የሚለው ከስጋ ከሆነ በኋላ ነው። ከሆነ በኋላ ነው። በጣም ጥሩ። በእርሱ ህይወት ነበረች አለ። ክፈችው። ህይወትም የሰው ብርሃን ነበረች። አንዴ ክፈችው። ዛሩ ይከፈትልን። እኔ ወሽ ቀጥል፣ ቀጥል፣ አንተ ቀጥል። እሺ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። በትክክል አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ትክክል። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ አለ። ስለማን ሊመሰክር ነው የመጣው? ዮሐንስ ስለ ኢየሱስ መንገድ ጠራጊው ማለት ነው። ስለ ኢየሱስ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ትክክል። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበረ። በትክክል። ከየት ነው የሚመጣው? እግዚአብሔር ልኮት፣ የእግዚአብሔር መልእክተኛ። ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይ አድርጊው። አንዴ 6 ላይ አድርጊው። እዛው እኮ ነው። ምዕራፍ 1 ቁጥር 6 እዛው እኮ ነው። ቁጥር 6 ላይ ከየት ነው የሚመጣው? እኮ ላሳየ ነው። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። ከየት እንደሚመጣ ላሳየው። ቁጥር 6 ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ከየት ነው የሚመጣው? ከእግዚአብሔር የተላከ። ከየት ነው የተላከው? ከእግዚአብሔር ዘንድ እኮ። ከየት? እግዚአብሔር ጋር ነበረ? አልነበረም። በቃ በዚህ ሴንስ ተረዳይታችኛውንም ቀጥይ። ወደ ዓለም ይመጣ ነበር የተባለው። ዓለም የተባለው ምንድነው? እስራኤል። ዓለም የሚለው እስራኤል ሲል ጊዜ የትኛው? እስራኤል የተከተሉት። እስራኤል እኮ የትኛው? ጠቅላላ እስራኤል የተከተሉት እስራኤላውያን ወደ ዓለም መጣ፣ ግን የገዛ ወገኖቹ አልተቀበሉትም። በጣም ጥሩ እኮ ወደ አልተቀበሉትም ነው የመጣው አይደለ? እኮ አይደለ? ያልተቀበሉትንም ይጨምራል አይደለ? እኮ ያልተቀበሉት መጡ፣ ወደ እነሱ መጣ፣ ግን አልተቀበሉትም። እሱ እግዚአብሔር ግን አዳኝ አድርጎ ይላከው የመጣው ወደ እነሱ ነው አይደለ? ወደ እስራኤላውያን ነው የመጣው። ወደ እስራኤል ተላከ፣ ግን አልተቀበሉትም እኮ። የመጣው ግን ወደ ማን ነው? ወደ እስራኤላውያን ጠቅላላ እስራኤል ህዝብ ነው አይደለ? ወደ እስራኤል ተላከ፣ ግን አልተቀበሉትም። በጣም ጥሩ። ወደ እስራኤል ህዝብ ነው። ወደ ዓለም ይመጣ ነበር አለ። ከዛ በኋላ በዓለምም ነበረ አለ። በየት ነበረ? በዓለም እዛው እስራኤል ውስጥ ነበር። በጣም ጥሩ። ዓለሙም በእርሱ ሆነ ይላል። ትክክል። ዓለሙ የሚለው ምን ነው? እስራኤል ነው። እስራኤላውያን በኢየሱስ ክርስቶስ ነው የተፈጠሩት። በኢየሱስ ክርስቶስ በኩል የተፈጠሩ አሉ። የተፈጠሩ አሉ። ተፈጠሩ ሲባል የተፈጠሩ አሉ፣ ያልተፈጠሩ ሳሉ ዳግም መወለድ ነው የሚያወራው። ብራዘር ያልተፈጠሩ አሉ። ትክክል ነህ። ያላመኑበት
እዚህ ክፍል ላይ ይሄ ዓለሙም በእርሱ ሆነ የተባለው ዓለሙ የሚለው ማን ነበር ያልከኝ አንተ? አሁን እስራኤልን ዓለሙ የተባለው እስራኤላውያንን ነው አይደለ? አጠቃላይ እስራኤላውያን በእርሱ ነው የሆኑት የተፈጠሩት። ያመኑበት እስራኤላውያንም ፈጥሯል ኢየሱስ ክርስቶስ ያመኑበትን መፍጠር ማለት አዲስ መፈጠር ነው፣ ማመን ነው፣ ሌላ ነገር የለውም። ከእግዚአብሔር ተወልደዋል እንደተባለው ወደ ማን ነው የመጣው? አሁን ወደ ማን ነው የመጣው አልከኝ? አሁን ይኸውልህ ሙሉ እስራኤልን ነበር እግዚአብሔር እንዲያድን የመጣው፣ ግን ወገኖቹ ጋር ደግሞ መጣ ድጋሚ። የገዛ ወገኖቹ ጋር መጣ። አገሩ ላይ የገዛ ወገኖቹ የእርሱ ወደ ሆኑት አለ። የማን ናቸው? የኢየሱስ የተላከበት ማለት ነው። የኢየሱስ ናቸው አይደለም? በጣም ጥሩ። በእርሱ ነው የሆኑት። በእሱ ነው። በእርሱ ነው የተፈጠሩት እስራኤላውያን። በእሱ የተፈጠሩ አሉ። የተፈጠሩ አሉ የምትለው ምንድን ነው? አንደኛ ዓለሙ የተባለው እስራኤልን ጠቅላላ ነው አልከኝ እኮ አይደለ? ትክክል አይደለ? አይደለም እንዴ ኢብራሂም? እኮ አልኩህ። በጣም ጥሩ። ዓለሙ የተባሉት በሙሉ እስራኤላውያንን ጠቅላላ ነው አልከኝ። ዓለም የተባለው እስራኤላውያን። ቆይ አንዴ እኔ ልተርጉም። በጣም ጥሩ። ዓለሙም በእርሱ ሆነ አለ። ዓለሙም በእርሱ ሆነ። ልተርጉምልህ አንዴ ካልገባ አንዴ እኔ ልተርጉምልህ። 3 4 ኖ አራቴ 3 ዓለሙ የተባለው እስራኤላውያን ነው። ተመልከት፣ ለአንተ በምትሄደው ራሱ እንደማያስኬድ ለማሳየት ፈልጌ እንጂ ዓለሙ የሚለው እኮ ዩኒቨርስ ነው። ግን ዓለም ዩኒቨርስ አይደለም። በዮሐንስ ወንጌል ምዕራፍ እንትን መሰረት አይደለም። እንደዛ ከሆነ ላሳየህ አንድ ጥያቄ። ግድ የለም። አሁን አንተ በምትለው ራሱ ምንም መሄጃ እንደሌለ ላሳየህ ፈልጌ ነው። ልጠይቅህ አንድ ጊዜ ዮሐንስ ወንጌል ምዕራፍ 15 ና። ዮሐንስ ወንጌል ቆይ ኖ ልጠይቅህ። ኧረ ቆይ አንዴ ልጠይቅህ። እንዴ ምን ሆነ ነው? ቆይ ልጠይቅህ። ምን እንደምትለኝ አውቃለሁ። ቆይ አንዴ ምን እንደምትለኝ አውቃለሁ። እሱ ችግር እሺ፣ ምንድነው የምልህ? ሰዎችም ዓለም ይባላሉ ልትለኝ ነው አይደለ? አይደለም እኮ አዳም ሰዎችን ዓለም እንደሚባሉ ልታሰኝ አይደለም? አይደለም። ቀጥል። ዮሐንስ 12 44 ላይ 46 ላይ በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ ሲል ወዴት ነው የመጣው? ወደ ዓለም። ወዴትኛው ነው? ወደ ምድር። እዩት ብቻ። እሺ እዩት ብቻ። እዛው ቁጥር 12 ላይ ምን አለ? በማግስቱም ወደ በዓሉ መጥተው የነበሩት ብዙ ሕዝብ አለ። ወደ በዓሉ የመጡት ምንድናቸው? ብዙ ሕዝብ። እሺ በጣም ጥሩ። እንቀጥል። ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፍ ይዘው ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ አለ። አንቺ የጽዮን ልጅ አትፍሪ። ማን ነው የሚያወራው? አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ አለ። ማን ነው ይመጣል የተባለው? ኢየሱስ ግን ንጉሷ እኮ ማን ነው እሱ? ኢየሱስ ክርስቶስ ተጽፎ ነበር አይደለ? ተጽፏል። ትንቢት ተጽፎ ነበር። ልብ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ አለና ደቀ መዛሙርቱም ይህንን ነገር በመጀመሪያ አላስተዋሉም። ነገር ግን ኢየሱስ እያለ ቀጠለና ቁጥር 19 ላይ እንምጣ፣ ረጅም ስለሆነ እንትን አንለውም። ስለዚህ ፈሪሳውያን እርስ በርሳቸው አንድስ እንኳን ልታደርጉ እንዳይቻላችሁ ታያላችሁ፣ እነሆ ዓለሙ በኋላው ተከትለውት ሄደዋል ተባባሉ። ዓለሙ ማን ነው? ይሄን አይደለ? ይሄን እንትለኛለህ ብዬ እኮ ነው። ግን አይደለም ማለት ቆይ፣ ይሄ ብቻ አይደለም፣ ገና ታች እመጣላለሁ። ማን ነው የተባለው? የዓለሙ ሰዎች። የትኞቹ ሰዎች? አንድስ እንኳን ታያላችሁ፣ እነሆ ዓለሙ ሁሉ እሱን መከተላቸውን የተከተሉትን ሰዎች እኮ ገባኝ። የተከተሉት ስለዚህ ዓለሙ ሰዎች በሚል ይመጣል። አንደኛ በኋላም ተከትለውት እሱ ነው። መጀመሪያም ነገርኩህ እኮ ቀጥል። አሁን ስለዚህ ቆይ ያንተ ነጥብ ምንድነው? አልጨረስኩም። ነጥብ ምንድነው? ነጥብ ምንድነው? ነጥቤ ምን እንደሆነ መጨረሻ ነው የምነግርህ። ነጥቤ ላሳይና ተስማምተን እንሂድ። አንተ ስታስነብበኝ እንደነበረው እኔም ላስነብበው አንድ ጊዜ እንጅልዬ። እሺ እስቲ እንማማርበት። እንደውም ትልቁ ላይ ላድርግ። ለምን እንደውም ትልቁ ላይ ላድርግ። አንተ ትልቁ ላይ ነው መሆን ያለብህ። እሺ ምን አለ? ዮሐንስ 15:16 ላይ እኔም መረጥኳችሁ እንጂ እናንተ አልመረጣችሁኝም፣
አብርሃም በስሜ የምትለምኑት ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ አለ። እርስ በርሳችሁ ዓለም በዮሐንስ ወንጌል አጠቃቀም መሰረት ዓለም የሚለው ስለ ኢየሱስ ሲያወራ ወደ ዓለም ብሎ ሲናገር ወደ ህዝቡ መሆኑን ወደ ገዛ ወገኖቹ ወደ እስራኤላውያን መሆኑን አይተናል ማለት ነው። አንዴ ክፈችው። እስራኤላውያን አዎ አይተናል። አዎ እንቀጥል እኮ ነው በሱ እኮ ነው አሁን ባልከው መሰረት ነው እንቀጥል። እዛ ዮሐንስ 1 ላይ ዮሐንስ 1 10 ነው ምናምን አካባቢ ነን። ክፈችው አንዴ። እሺ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም መጣ ይመጣ ነበረ። ወዴት ነው የሚመጣው? ወደ ዓለም። እግዚአብሔር ወዴት ነው የላከው ኢየሱስን? ወደ ምድር። ወዴትኛው ምድር? መጀመሪያ ላይ እስራኤላውያን ነው፣ ወደ እስራኤል ምድር ነው የላከው። አመሰግናለሁ። ስለዚህ ወዴት ነው መጀመሪያ የላከው? ወደ እስራኤል ምድር። አመሰግናለሁ። ስለዚህ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ፣ ወደ እስራኤል። እሺ ቁጥር 10 እንቀጥል። በዓለም ነበር። አዎ እሱ ነው። አሁን የመጣው ወደ ማን ነው? ወደ እስራኤል። ዓለም የሚለው እስራኤላውያንን ነው አይደለ? ጠቅላላ እስራኤላውያንን። አዎ እንግዲህ በዓለም ነበረ አለ። በዓለም ነበረ ሲል ጊዜ ምን ማለት ነው? በእስራኤል ነበር መጣ። በእስራኤል ነበረ። ዓለሙም በእርሱ ሆነ አለ። በትክክል ዓለሙ ሁሉም የሚያስብል ነገር አይደለም፣ አንጻራዊ ነው። ዓለሙ የሚለው ምንድን ነው? አንጻራዊ እኮ ማን ነው? ምንድን ነው? እዚህ ጋር የተከተሉት ህዝቦች የተከተሉትን ነው የሚለው። ኢየሱስን የተከተሉት እንዴ የመጣው ወደ ማን ነው? ምክንያቱም ቁጥር 12 ይፈታልናል። እንየው ቁጥር 12 ይፈታል። ቆይ ቁጥር 12 ዓለሙም በእርሱ ሆነ። ቁጥር 12 ይፈታዋል። እንየው ውረድ። ቆይ እንየው ቆይ እናየዋለን። ችግር የለም። ቁጥር 12 ይፈታልናል። አታስብ። ዓለሙ ያለው በእርሱ ሆነ ብሎ ዓለሙም ምን ይላል? ህዝቡ አትጂ ሁለት ሶስቱንም አንድ ላይ ያሳየን። ዛሩ ችግር የለውም። የትም አይመጣ። ዓለሙ በእርሱ ሆነ አይደለ? ዓለሙ በእርሱ ሆነ በኢየሱስ ማለት ነው። ዓለሙ የተባለው እሺ፣ ዓለሙ የተባለው ምንድነው? ዓለሙ የተባለው ያመኑትን ነው። የእስራኤል ህዝብ ዓለሙ ያመኑትን ህዝብ ነው። ትክክል። ያመኑትን ነው። ዓለሙ አላወቀውም ማለት አላወቁትም። መጀመሪያ አላወቁትም፣ ከዛ በኋላ ነው ያወቁት። እንዴ ቆይ ዓለሙም በእርሱ ሆነ ዓለሙም አላወቀውም ሲል ጊዜ አላወቀውም የተባለው ማለት ነው። ክርስቶስ መሆኑን መጀመሪያ አልገባቸውም ነበር። ኢየሱስ ሲመጣ ያለ ሴት ያለ ወንድ ግንኙነት ተወለደ። ከዛ በኋላ ማንንም አላወቀውም ነበር፣ ግን መሲህ ሆኖ መላኩ ከዛ በኋላ እኮ ዓለሙ ሲባል ጊዜ የተከተሉትን ነው። ለምን አልከኝ? እኮ መጀመሪያ አላወቀውም፣ ሁሉም አላወቀውም። መጀመሪያ ብራዘር ማንም ያወቀው የለም። ኢየሱስ ክርስቶስ የመጣው ኢየሱስ ክርስቶስ የመጣው ለጠቅላላ ለእስራኤል ህዝብ አይደለም ነው? በትክክል ነው። ለእስራኤል ህዝብ ነው የመጣው። አዳኝ ሆኖ ለእስራኤል ህዝብ ተልኳል፣ ግን አልተቀበሉትም ነው ችግሩ። የገዛ ወገኑ አልተቀበለው። በጣም ጥሩ። ዓለሙ ተብለው የተጠሩትም የእስራኤል ህዝብ ነው አይደለ? አዎ የእስራኤል ህዝብ ናቸው። የተወሰነውን ክፍል ነው ወይስ የእስራኤልን ህዝብ ነው? አንድ ጊዜ ቆይ፣ ቁጥር 10 ላይ ወሰጅልኝ አንድ ጊዜ ዛሩ ቁጥር 10 ላይ በዓለም ነበር አለ። ማን ነው? ኢየሱስ በዓለም ነበረ፣ በእስራኤል ነበረ። እሺ ሲኖር የነበረ በዓለም ነበረ ሲል ምን ማለት ነው? እኮ ልነግርህ እኮ ነው። ኢየሱስ ከውልደቱ ጀምሮ ሲጋራ ዓለም የተባለው ምንድነው? ልጠይቅህ እኮ ነው። አንተ ራስህ እየጠየቅኩ ነው። ኢየሱስ በዓለም ሲኖር ነበር። እኔ እየጠየቅኩ ያለው ምን መሰለህ? ዓለም የሚለውን በጣም ቡጭቅ አድርገው ቦጫጭቃው እዚሁ ጋር ዓለም የሚለው የተለያየ ነገር ብለዋል። ኦኬ ችግር የለም ግን ዓለም የሚለውን አትሊስት እንስማ እኮ ልንሰማ። በዓለም ነበረ ሲል ዓለም የሚለው እዚህ ጋር ምን እኮ ልንሰማ እኮ ነው። አዎ ዓለም የሚለው ኢየሱስ በእስራኤል ሲኖር ነበር አልነበረም? ዓለም የሚለው እዚህ ጋር ምን ነው የሚወክለው? ገብቶኛል። ኢየሱስ በዓለም ሲኖር ነበር አልነበረም? ኢየሱስ በእስራኤል እየጠየኩ እኮ ነው ክሊር እንድታደርገው። በዓለም ነበረ ሲል ጊዜ ዓለም የሚለው ምን ነው የሚወክለው? እንደዛ ከሆነ ቁጥር 9 እንመለሳለን። በቃ እንመለስ። ለሰው ሁሉ የሚያበራ እውነተኛ ብርሃን ምን ነው የሚወክለው? ልንመጣ ነው። ከ9 እንጀምርና ማለት ነው። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር ያልነው በዮሐንስ 13 ማነው? በሐዋርያት ሥራ 13 ፈተነዋል አልፈተነውም? ቆይ ይሄ አሁን እዚህ ጋር ወደ ዓለም ይመጣ ነበር። ዓለም የተባለው እዚህ ጋር ፈተነዋል አልፈተነውም? ይሄን ጥቅስ ዓለም የሚለውን እስራኤል ብለን ፈተነው ነበር አልፈተነውም?
አዎ ይሄ ኮንቴክስት እዚህ ኮንቴክስት ላይ ዓለም እያለ ያለው እዛ አንተ እኮ ለነገር እኮ ነው ብራዘር እኮ ይመጣል እኮ ወደ ምድር አልከኛ ወደ የትኛው ምድር ስለ ወደ እስራኤል አልከኛ አይደለም ነው አይደለም ያልከኝ ቅድም እኔማ ነገርኩህ እኮ አንተ ግን አይደለም አዎ ነው እንጂ በደንብ ነው ተስማማለህ አይደል አሁን ተስማማለህ በደንብ ነው ብርሃን ወደ ዓለም ይመጣ ነበር ሲል ጊዜ ዓለም የሚለው ምን ወክሎ ነው አልከኝ አሁን እስራኤልን ወክሎ ነው አንድ ጊዜ እንቀጥላለን መጀመሪያ እዚህ ላይ እስራኤልን ምን ሰዎችን ነው ምድሪቱን ነው የትኛው ነው አዎ ይኸውልህ ወደ ዓለም መጣ እዚህ ጋር ምድሪቱ ወደ እስራኤል ምድር ነው የመጣው ወደ እስራኤል ምድር መጣ እሱ በዛው በጣም ጥሩ እዚህ ጋር አሁን ዓለም የሚለው ምኑን ነው ምድሪቱን ነው አይደለ እስራኤል ምድርን ነው ምድሪቱን ነው አይደለ አዎ ከዛ ደግሞ አሁን ደግሞ እሺ ዓለም የሚለው የእስራኤል ምድር ነው አዎ ከዛ ዓለሙም ደግሞ በእርሱ ሆናለ ያ እስራኤል ከዛ በዓለም ነበረ ሲል ደግሞ አሁንስ ምንድነው ቆይ ተረጋጋ በዓለም ነበረ ሲል ምንድነው እኮ ነገርኩ እኮ ብራዘር አይሰማም እንዴ ጆሮን ቀጥ አድርግና ስማ እንጂ ኤንጅል ምን ሆነ ነው አይ መጀመሪያ ወደ ዓለም ይመጣ ነበር የሚለውን ዓለም የሚለውን ምድሪቱን ነው አልከኝ ኦኬ እሺ አሁን ደግሞ በዓለም ነበረ አለ አሁን ደግሞ ዓለም የሚለውስ ምንድነው እሺ አንድ ጊዜ እንድንስማማ ሐዋርያት ሥራ ምዕራፍ 13 ነው አውጭልኝ ኧረ ቆይ ይሄን ነው ተናገር አንተ ተናገር ብቻ መናገር ነው የሚጠበቀው መስማማት አለብና በጣም ጥሩ አንተ ብቻ መጀመሪያ ክሌም አድርግ ምንን እያወራህ እንደሆነ እኮ ክሌም አደርጋለሁ እኔ ብቻ አይደለም ቁጥር 23 ላይ አውጭልኝ ክሌም ማድረግ ብቻ አይደለም አንተም ክሌም ታደርጋታለህ እሺ ቁጥር 23 እሺ ከዚህ ሰው ዘር አለ ከማን ዘር ከዳዊት ዘር አይደለ እስራኤል እንደተስፋው ቃል ማን ነው እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣለ ኢየሱስን ወዴት ነው ያመጣው የእግዚአብሔር ወደ ምድር ወዴትኛው ምድር ወደዚህ ወደኛ ነው ወደ ምንኖርበት ምድር ይሄ እዚህ ጋር ወዴትኛው ምድር ነው ያመጣው ኢየሱስን እግዚአብሔር እዚህ በዚህ ጥቅስ መሰረት ወደ እስራኤል ነው መቼም ሎኬሽኑ በቃ እናመሰግናለን ስለዚህ ኢየሱስ በዓለም ነበረ ሲባል ዓለም ውስጥ ያለው ወደ እስራኤል ውስጥ መሆኑ ነው የሚናገረው እሺ ስለዚህ ያ በጣም ችግር የለም አዎ ወደዛኛው ይመለስ አሁን ተስማምታል እንዳትከድ ይመለስ በጣም ጥሩ እኔ አሁን እኮ እሱን ነው እያልኩ ያለሁት በቃ እንዳትከድ አሁን እኔ አነብልሃለሁ እቀጥላለሁ ማለት ነው እሺ ችግር የለም አይዞህ ክሌም ያደረኩትን እቀጥላለሁ ክሌም ያደረኩትን እኔ ራሴ እቀጥላለሁ ቆይ አንዴ ከዛ ምን ይላል ወረደር አንዴ ኧረ እኔማ ወላሂ ምን ሆነ ነው አይደለም መጀመሪያ ያንተን ክሌሙን እንጨርሰው ማለት የተናገርከው ነው የራስን አስረዳ በቃ ጨርስ እኔ ከዛ አስረዳለሁ ቀጥል ኖ አይደለም እኔ ባክ ኤንድ ፎርስ ይሄ ሞኖሎግ አይመቸኝም እኔ ላውራ እየተመላለስን ነው እኮ ታዲያ እኔ በዓለም ጥቅስ ባመጣሁበት እኔ እናገራለሁ ከዛ በኋላ ትናገራለህ ችግር የለም ስለዚህ አንተ ደግሞ መልሰህ እኔን ትጠይቀኛለህ አንተ ደግሞ እኔን መልሰህ ትጠይቀኛለህ ችግር የለም አሁን ዓለም አንተ በምን እንደወሰድከው እንድናየው ነው በዓለም እንግዲህ ወደ ዓለም ይመጣ ነበር ያለው ዓለም የሚለው ምድርን ያሳያል በዓለም ነበር ሲልስ ልንገርህና እንዴት እንደመጣው አሳያለሁ ለሰው ሁሉ ኖ እየጠየኩ አንተን ትናገራለህ ገብቶኛል ጠይቀኛል እስካሁን ድረስ ምንም ያመጣው ትርፍ የለም ከቀደም ጀምሮ ስጠይቀኝ ነበር ከ500 ሰው 700 የ200 ሰው ዲፈረንስ መጣ ይኸውልህ አሁን በጣም ጥሩ ቆይ ገና 1400 ይሞላል ገና ቆይ ዛህሩ አንዴ ቁጥር 9 ላይ ወሰጅልኝና የኢየሱስን አምላክነት ለማሳየት አንድ ጥቅስ ምንም አንድ ኮምፕሊት የሆነ ጥቅስ አላመጣም እስካሁን ድረስ አንድ ግን አሁን ይሄ ራሱ መወጣት አግቷል አይ ከላይ አምናሃል አምላክ የተባለው ኢየሱስ ክርስቶስ እንደሆነ አምናሃል ምንም ኢየሱስ ክርስቶስ ብቻ አይደለም ብዙ አማልክት እንዳሉ አይተናል አምነህ የለ እንዴ ትክክል ብዙ እኔ አሁን እዚህ ክፍል ላይ ብዙ አምላክ የተባሉ እንዳሉ ዓለም እግዚአብሔር ነበር የተባለው ኢየሱስ ነው ብለህ አላመንከም እኮ ኢየሱስ ብዙ አላመንከም እንዴ ድጋሚ ወደ ኋላ እንመለስ እኮ ቃል ኢየሱስ ነበር ሲባል ልክ ሌሎች ነቢያት ቃልም እግዚአብሔር ነበር የተባለው እዚህ ጋር ቃልም እግዚአብሔር ነው የተባለው እዚህ ጋር ኢየሱስ ነው አላልከኝም በትክክል ግን ኢየሱስ ሌሎች ነቢያቶች በተባሉበት ነው ተባብለን ነው አላልከኝም እንዴ ትክክል ነው ብያለሁ ግን ኢየሱስ ሌሎች ነቢያቶች በተባሉበት ነው አይደለም ግን ኢየሱስ ሌሎች ነቢያቶች በተባሉበት ነው አይደለም ያልኩት በምን ሴንስ ነው የተባሉት አይደለም ያልኩት እኔ በቃ በምን ሴንስ ነው የተባለውን አይደለም እኔ ያልኩት እሱ መልስ ቃልም እኔ የመጣሁት በየትኛው አመጣጥ መልስ
አዎ ነቢያትም እኮ አምላክ ተብለዋል። በቃ አመሰግናለሁ። ስለዚህ ፈረጆችም አምላክ ተብለዋል። ኢየሱስ ነብይ ነው ማለት ነው። አሁን ልቀጥል አንዴ። ቁጥር 9 ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር። እግዚአብሔር ነበር የተባለው ታዲያ ኢየሱስ ነው አይደል? አያስወራም እኮ ኢየሱስ ነው አይደል? አያስወራም ይኸው ጋይስ አያችሁ እኮ። እሺ ንገረኛ እኮ ቃል እግዚአብሔር ነበር የተባለው ኢየሱስ ነው። ቆይ ሳትመልሰው ስለሄድክ እኮ ነው። ቆይ አንዴ እግዚአብሔር ነበር የተባለው ኢየሱስ ክርስቶስ ነው። ልክ ሌሎች ነቢያት እንደተባሉት። አዎ ልክ ሌሎች ነቢያት እንደተባሉት። ቴንክ ዩ። እሺ አሁን እዚህ ጋር ቁጥር 9 ላይ ደግሞ ቆይ እሱን ደግሞ እኔ ነኝ ወዴት አለቀ። ወላሂ አለቀ። እኔ እንዲህ አይነት እርድና ኢብራሂም ጋር አይሰራም። ኤንጀል ወይ ሌላ ሰው ጋር ፈልግድና እኔ ላነበው እኔ በየት በኩል እንደምትወጣ ላይህ እኮ ነው ማለቴ። በጣም ነፃነት የሰጠው ማለት ነው። አድቫንቴጅ ሰጥቼ መመለስ ስለማትችል በደንብ አድርጌ አድቫንቴጅ እኔ ለአንተ ነው አድቫንቴጅ የሰጠው በደንብ አድርጌ ማለት ነው። ለኔ ምንም አድቫንቴጅ እንዳሰጠኝ። ስለዚህ ለኔ ማትስተኛ እንዴ ላንብብልህ። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ። ወዴት? ወደ እስራኤል። እሺ በዓለም ነበረ አለ። ይሄ ብርሃን በዓለም መጥቶ ነበረ። እሺ መጥቷል። ዓለም ምንድነው? እዚህ እኮ ልጨርስ አንዴ፣ አልጨረስኩም። ጥቅሱን ልጨርስ። ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ማለት ተግባባን። የእስራኤል ሕዝብ ግን እግዚአብሔር ለሱ ቢልከውም በዛው ሆኖ እስራኤልን እንዲሆን አደረገ። ዓለም ግን አላወቀውም። ተግባባን። ዓለም ግን አላወቀውም። አብዛኛው ዓለም አላወቀውም ነው ኢነሴንስ። ቁጥር 11 ላይ ለምንድን ነው ያላወቀው? እንዴው ቁጥር 11 ላይ ዛሩ ትንሽ ከፍ አድርጊልኝ። የእርሱ ወደ ሆነው መጣ አለ። እመልሳለሁ ግን እሺ፣ አሁን አንተ ተናገርና እኔ እመልሳለሁ። ከዛ በኋላ ችግር የለም ትችላለህ። የእርሱ ወደ ሆነ መጣ አለ። የገዛ ወገኖቹም አልተቀበሉትም ማለት የገዛ ወገኖቹ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ቁጥር 13 አንዴ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይ ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። እነማ መጀመሪያ እነዛ አውቀውት የተቀበሉት ማለት ነው። ያልካዱት ምን ሆኑ? ከእግዚአብሔር ተወለዱ፣ ከስጋና ከደም አልተወለዱም። ያ ቃል ደግሞ ምን ሆነ? መጨረሻ ስጋ ሆነ። እቅዱ ስጋ ሆኖ መጣ ነው። ተግባባን? መቀጠል ትችላለህ። አርጊለት። በጣም ጥሩ። መልሽለት። ዛሩ መልሽው። ኧረ ቢስሚላህ እኔ ለተናገርኩት አታስብ። ቁጥር አለ ከዘጠኝ አድቫንቴጅ ስጠኝ ብሎኝ አድቫንቴጅ ስለሰጠሁት ነው ወደ ላይ ማልሄደው። በጣም ውጣ። ኧረ ውጪለት፣ ሂጂ ውጪ፣ ወደ ላይ ውጣ፣ ሂድ ውጣ። ኧረ አድቫንቴጅ ደፋር ነው በጣም እንደከበደው። ይሄ በመጀመሪያ አሁን ግን ያለ አድቫንቴጅ ነው። አሁን የተናገርኩትን ማለት ነው ክሌም ያደረኩትን መሞገት ስላቃተው ወይ ዮሐንስ 1:1 ላይ መጥቷል። እንቀጥላለን። ቀጥል ሂድ። ኖ አይደለም። አይ አድቫንቴጅ አትስጠኝ ስላልከኝ ማለት ነው ነገሩን እንትን በደንብ ላጥብቀው ብዬ ነው። አጥብቀው እስቲ በደንብ አንተ አጥባቂ አይደል? ቀጥል እስቲ ሂድ፣ ቀጥል። በጣም ቴንክ ዩ። ቀጥል። ቃልም በእግዚአብሔር ዘንድ ነበረ ብሎ ቃልም እግዚአብሔር ነበረ ነው የሚለው አይደለ? ነበረ ማለት ምን ማለት ነው? በጣም ጥሩ። ምን ማለት ነው? አንተ ንገረኛ። ነበረ ምን ማለት ነው? ግሪኩ ምን ይላል? ንገረኝ እኮ አንተ ነው። ስጋ ከመሆኑ በፊት ስለሆነው አይደለም እኮ። ምን ማለት ነው? ምን ማለት ነው? ነበረ ማለት ነው ማለት ስጋ ከመሆኑ በፊት ስለሆነው አይደለም ቀድሞ የሚናገረውን አይደለም እኮ። ገባኝ። ምንድነው አንተ የተረዳውን ንገረኝ። አንተ የተረዳውን ንገረኝና እኔ እጠይቃለሁ። እኔ የተረዳሁትን አይደለም። አሁን እኮ አንተን እየጠየቅኩ እኮ ነው። እኔ መረዳት አይደለም። አሁን አንተ ታብራራው መጀመሪያ። እኔ ነኝ የምጠይቅህ። አድቫንቴጅ ማለት የሚል ነገር የለም። አንተ የተናገርካትን እኔ እጠይቃለሁ። እንደዚህ አይነት ጨዋታ የለም እኔ ጋር። እኔማ ነገርኩህ እኮ እዚህ ክፍል ላይ ኢየሱስ ክርስቶስ እግዚአብሔር ነው ብዬ እኮ ነው አቅርቤ። ምን ማለት ነው ነበረ ማለት? ያው ነበረ ለሚለው ቁጭ አድርጌላለሁ። በነገር ላይ የትም አታመልጥም። ቀጥል ሂድ። አሁን በጣም ጥሩ ችግር የለም። ምን ማለት ነው ነበረ ማለት? ችግር የለም። ምን ማለት? ፕሪ ሂውማን ኤግዚስተንሱን እየተናገረ ነው። ፕሪ ሂውማን ኤግዚስተንስ ያሳያል ነበረ የሚለው ቃል። አዎ ነበረ። በመጀመሪያ ቃል ነበረ። ቃልም የት ነበረ የሚለው ቃል ስላለ ፕሪ ኤግዚስተንስን ያሳያል። መጀመሪያው ሐዋርያው ቅዱስ ዮሐንስ እየነገረን ነው ስጋ ከመሆኑ በፊት። ጥያቄን የጠየቁ ጥያቄን የጠየቁ ፕሪ ኤግዚስተንስን ያሳያል ወይስ አያሳይም? ነበረ የሚለው ቃል ስላለ ያሳያል። ድብን አድርጎ ያሳያል። በጣም ጥሩ ጥያቄ ትመልሳለህ። አሁን ጥያቄ ትመልሳለህ። እሺ በጣም ጥሩ እኔ መልሳለሁኝ። አሁን
በኮ መልሳ ቃልም ወደ መልስ ነው የትም አትሄድም በእግዚአብሔር ዘንድ ወደ መልስ የሚገርም ነገር ማለት ነው ጥያቄን ማለት ነው የምትመልሰው መጀመሪያ ለተናገርካት ጥያቄን ማለት ነው እስካሁን ማለት ነው የኔ ጥያቄ ባለመመለስ የትኛውንም ቃል ስትረግል ውስጥ ነው ያለው እቺኛው በጣም ስትረግል ውስጥ ነው ያለው እኔ በሳይኮሎጂ ምናምን ምንም አልረታም አሁን ነበረ ብላል ነበረ የሚለው ቃል በጣም ችግር የለም ሳይኮሎጂ ምናምን ቶ ይሄኛ ጥያቄ መልስ በነፃነት እየወራ ነው ችግር የለም ወደ መልስ ፊል ፍሪ አሁን ነበረ የሚለው ቃል እኮ አሁን ሙግት ለሞግት ነው የተናገርካትን ቃል ሙግት ለሞግት ነው እንዴ ቆይ ይሄንን ቃል በዮሐንስ ወንጌል ላይ ነበረ የሚለው ቃል አንድ ቃል ቆይ ስማኝ ተረጋጋ ቆይ የትም አትሄዳትም አንድ ቃል ይኸውልህ አንድ ቃል ኧረ ቆይ ስማኝ እንጂ ወዴት ነው አሁን አንተ መሰለህ ከአንድ ጥቅስ ወደ አንድ ጥቅስ ዝም ብለህ እየበረርክ ስለሆነ ማለት ነው ምንም መፍትሄ ልታመጣ ይችላል ምንድነው መብረር አይደለም ነበረ የሚለው ቃል ስላለ በተለያየ አረፍተ ነገር ውስጥ የተለያየ ትርጉም ወክሎ ሊገባ ይችላል በራሱ አይነት አካሄድ እሰጣለሁ በራሱ አይነት አካሄድ ኧረ ቆይ ብሮ ምንድነው ሬስቶራንት ክብኝ አካሄድ ነው የምሰጥ አልሰማም ጥያቄ ነው የምጠይቀው ተመልሰህ ኧረ ተረጋጋ ቆይ እኮ ተሰጠኝ ስሜታዊ አትሆን እሺ ቆይ አሁን ቆይ ተረጋጋና መጀመሪያ አንድ ቃል አይነት አለ ፌስ ታረጋለህ መጀመሪያ ፌስ አርገለፍ በጣም ጥሩ ይኸውልህ አንድ ቃል አልሰማህም አንድ ቃል ኧረ ቆይ ሰማኝ እኮ በራሱ አጠቃቀም ፌስ አርገለፍ ይኸውልህ ስሜታዊ ስትሆን አሁን እንደዚህ የምትለው አንተ በቃ እነዚህ ቃላቶችን የምትጠቀመው ስሜታዊ ስትሆን እኔ በጣም ስሜታዊ ነኝ እሺ አንተ ተረጋግታል ፌስ አርገው በጣም ጥሩ አሁን አድምጠኛ ታዲያ እኔ ስነግርህ ፌስ ነው የምታደርገው መጀመሪያ የክሌም ያረከውን ፌስ አርገው ነበረ የሚለው ቃል ስላለ ቅድመ ህልውናን ያሳያል ብለሃል ፌስ አርገው አንዴ ነበረ የሚለው ቃል ሌላ ጥቅስ አምጥተህ ፌስ አርገው የትም አትሄድም ነበረ የሚለው ቃል ወላሂ እሺ ቆይ ዮሐንስ 1 ነበረ የሚለው ዮሐንስ 1 ላይ ትቆምና ታወራለህ ነበረ የሚለው ፓስት ቴንስን አያመለክትም ፓስት ቴንስን ያሳያል ቅድመ ህልውናን ግን አያሳይም ያሳያል ቅድመ ህልውናን አያሳይም ፓስት ቴንስን ያሳያል አይደል ፓስት ቴንስን ያሳያል ቅድመ ህልውናን አያሳይም በጣም ጥሩ አሁን እኔ ፓስት ቴንሱን ነው እያልኩ ያለሁት አሁን እዚህ ጋር ይሄን ከተቀበልክልኝ ጥሩ ነው ፓስት እንስማማለን ፓስት እኔ እሱን የፈለኩት እኮ በጣም ጥሩ አልከው ፕሪ ኤግዚስተንስ አልክ ብራዘር ይህ ቃል እናመሰግናለን የት ዘንድ ነበረ ይኸውላችሁ ማን ዘንድ ነበረ መተህ ቆይ አንዴ ቆይ ክሌም ያረካትንማ ቅድም የታይ ምንም ይኸውልህ ምንም እንዲህ በማለት ምንም ሳይኮሎጂዋንማ እነግርሃለሁ መጀመሪያ አንዴ አድቫንቴጅ ብለህ ዮሐንስ 1 አመንክልኝ ዮሐንስ 1 ኤ ላይ መቆም ያልቻልክ ልጅ ወዴት ነው ለኔ አድቫንቴጅ አመንክልኝ ቀጥላውን ቢ ላይ ግባ ኤ ላይ አለቀ ቢ ላይ ግባው ዮሐንስ 1 ቢ ላይ ኖ ዌይ አይደለም ነበረ የሚለው ፓስት ቴንስን ያሳያል አይደል ፓስት ቴንስን ያሳያል ቅድመ ህልውና ፕሪ ኤግዚስተንስ ብላል አያሳይም በቃ እሱን ጨርሰናል በጣም ላሳይህ እኮ ነው አዎ ቆይ ተረጋጋ አትቸኩል ችግር የለም ከዛ ደግሞ ስለዚህ ቃልም ይቀጥል በእግዚአብሔር ዘንድ ነበረ ተባለ ፕሮስ ብሏል አው ቀጥል የት ነበረ እግዚአብሔር ዘንድ መቼ መጀመሪያ ዓለም ሳይፈጠር ልክ ኤፌሶን 1:1 ላይ እንዳለው ማለት ነው ኤፌሶን 1:4 ላይ ነበረ እዛ ኤፌሶን 1:4 ላይ እንዳለው ነበረ በእግዚአብሔር እቅድ ውስጥ ነበረ ይሄ ቃል የተባለው እዚህ ጋር ቃል የተባለው በእግዚአብሔር ዘንድ ነበር የተባለው እግዚአብሔር እቅድ ሰማይና ምድር ከመፈጠሩ በፊት ነው አይደል ቃል የተባለው እቅድ ነው ስለዚህ እቅዱ እግዚአብሔር ዘንድ ነበር እኮ ከእግዚአብሔር ጋር ነበር ያ ማለት ፓስት ስለየትኛው ጊዜ ነው የሚያወራው እግዚአብሔር ጋር አይደለም እግዚአብሔር ዘንድ ነበር ነው የሚለው ብራዘር በጣም ጥሩ ያው እኮ ነው እሺ በእግዚአብሔር ዘንድ ነበረ መቼ ዘንድ ያኔ ዓለም ሳይፈጠር ልክ ሰዎች ኤፌሶን 1:4 ላይ ዓለም ሳይፈጠር በኢየሱስ እንደተመረጡት ሁሉ ኢየሱስም ዓለም ሳይፈጠር የእግዚአብሔር ቅድመ እቅድ ውስጥ ነበረ አለቀ ሌላ ነገር የለውም ለምንድን ነው እንደዛ ያልከው ነበረ ስለሚል አይደለ ነበረ ስለሚል ቅድመ እቅድ ውስጥ ነበረ በእግዚአብሔር ዘንድ ነበረ ፐርሰን ግን አይደለም ፐርሰን ሆኖ በጣም ጥሩ ከዚያ በኋላ ቃልም አለ እግዚአብሔር ነበር አለ በትክክል እግዚአብሔር የነበረው ያ ቃል የቅዱ ያ ቃል አሁን አንተ ኮንቴክስት ተጠብቆ ነው እናያለን እግዚአብሔር ነበር የተባለው መቼ ነው ያ ቃል የታቀደው እቅድ ማለት ነው በምንድን ነው የታቀደው እግዚአብሔር እንደሚሆን የታቀደው ማለትም ቲዮስ ነብይ መልእክተኛ እንደሚሆን ነበር የታቀደው ቆይ እቅዱ ያ ነበር እግዚአብሔር ነበረ የተባለው መቼ ነው እግዚአብሔር ነበረ የተባለው ቅድመ ህልውና መቼ ነበር እግዚአብሔር ነበር የተባለው ቅድመ ህልውና ሳይኖረው በፊት ህልውና ሳይኖረው በፊት እግዚአብሔር ነበረ በዚያ ሰዓት እግዚአብሔር ነበረ
እግዚአብሔር ነበረ በዚያ ሰዓት በእቅዱ እግዚአብሔር ነበረ ካልከኝ ፐርሰን ሳይሆን እግዚአብሔር የሚባል ነገር አለ ወይ እኮ በእቅዱ እግዚአብሔር ነበረ በእቅዱ እግዚአብሔር ነበረ በዚያን ጊዜ ነው ማለት ሰማይና ምድር ከመፈጠሩ በፊት እግዚአብሔር ነበረ አዎ ነበረ ማስረጃ ለስተ ዛሩ ክፈችልኝ አንዴ ክፈችልኝ ጥቅስ ክፈችልኝ ቆይ ሰማይና ምድር ከመፈጠሩ በፊት እኔ ጋር መጣው እግዚአብሔር ነበር ከባድ ሚዛን ነው እኔ ጋር ሌላ ቤት ሞከረ እኔ ጋር ይልክ እኔ ጋር አትሞክር መጀመሪያ ሁለተኛ ነገስታው እኔ ጋር ከባድ ሚዛን ነው እንዴ በቀላሉ የምትወጣው ቤት ኧረ ቆይ ይዤ ቀጥይ ይኸውልህ አሁን የምትሄድበት ጥቅስ አይረዳህም ዝም ብለህ ነው ማለት ፋታ ለማግኘት ሆነ እንጂ አይረዳህም እንዴት እንደማይረዳኝ እና እንዴት እንደማይረዳኝ እንዴት እንደማይረዳኝ ሁለተኛ ነገስት ምዕራፍ 15 ላይ 12 ተመልከቱት አሁን ይሄ ጥቅስ ምንም እንደማይረዳው ተመልከቱ እስቲ እንዴት እንደማይረዳኝ እንየዋሽ እንዴት እንደማይረዳ እሺ ለእዩ አለ ልጆች የማን ልጆች ናቸው የማን ልጆች ጥያቄ ነው የጠየቁት የእዩ ልጆቹ ከመሆኑ በፊት ልጆቹ ነበሩ ልጆቹ ነበሩ አልነበሩም እና እንዴት ልጆቹ ይባላሉ ልጆቹ ያልነበሩትን አልነበሩም አለቅ እንዴት ልጆቹ ይባላሉ እንዴት ልጆቹ ይባላሉ አልነበሩም እኮ እንዴት ልጆቹ ይባላሉ ልጆች አሉ እኮ የት አለ ነበሩ ይሄው ልጆች አሉ ነበሩ እንዴ ልጆች አሉ እኮ ብራ ለእዩ አለ ልጆችህ እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ብሎ የተነገረው እግዚአብሔር ቃል ይህ ነበር አለ ነበሩ ይላል ብራዘር ቆይ ነበረ ነበረ ፓስት ነው ነበሩ ይላል ወይ አንዴ ይቅርታ ቆይ አንዴ ነበረ ፓስት ነው ፕሬዘንት ነው ቆይ አንዴ ፓስት ነው ፕሬዘንት ነበረማ ፓስት ነው ልጆቹ ነበሩ ወይስ አልነበሩ መጀመሪያ አልነበሩ ታዲያ እንዴት ልጆቹ አለ ነበሩ ይታለ የሚለው አረ እኮ ልጆቹ አለ አዛ ጋር ልጆች አለ እኮ የታለ ነበሩ የሚለው እኮ የእግዚአብሔር ቃል ነው የተነገረው መጀመሪያ የተነገረ የእግዚአብሔር ቃል ነው እኮ ነበሩ የሚለው የታለ እኮ የእግዚአብሔር ቃል ነው የተነገረው ብራዘር የተነገረ የእግዚአብሔር ቃል እኮ አልገባ ነበሩ የታለ የሚለው እኔ ስለነበሩ አይደለም ጥያቄ ብራዘር የእግዚአብሔር ቃል ነው ንግግሩ አይደለም ነው የእግዚአብሔር ቃል አዎ የእግዚአብሔር ቃል ነው ግን ልጆቹ ነበሩ መጀመሪያ ልጆቹ ሳይኖር እኔ አሁን ጥያቄ የእግዚአብሔር ቃል ነው አይደለም አይደለም ጥያቄ ቆይ ብራዘር ጥያቄ የእግዚአብሔር ቃል ነው አይደለም ምናምን ላይ አይደለም እኔ ጥያቄ አንድ ሰው ልጅ ሳይወልድ በፊት ልጆች ይባላል ወይስ አይባልም ልጆች ሊባል ይችላል ያው በትንቢት መልክ ግን እነሱ አልነበሩ የሌለ ነገር እንዴት በፐርሰንነት ይጠራል በፐርሰን አይደለም ፐርሰን መሆኑ እኮ አይደለም ነበሩ የሚለው ነው እያልኩ ያለው የማን ልጆች ናቸው እነዚህ ፐርሰን አይደለም የማን ልጆች ናቸው ለምሳሌ ዮሐንስ በትንቢት እኮ በኢሳይያስ ትንቢት ላይ እኮ ስለ ዮሐንስ መምጣት ሊናገር ይችላል ስለ ፐርሰን እኮ ትንቢት ይነገራል እኔ አሁን እያልኩ ያለሁት ነበሩ ይላል ጥያቄ የማን ልጆች ናቸው ምን ሆነ ነው ነበረ የሚለውን አምጣልኝ የማን ልጆች ናቸው ጥያቄ መለስ የእዩ የት አሉ ልጆቹ ተወልደዋል በዚህ ሰዓት አልነበሩ ታዲያ እንዴት ልጆቹ አለ እኮ ልጆቹ ነው ያለው እንጂ ነበሩ አለ እንዴ እኮ ልጆች አላ ልጆችህ የማን ልጆች አዎ አሁን ያንተ ነጥብ ምንድነው እያልከኝ ያለኸው እኔ እኮ ገብቶኛል ግን ነበሩ አይልም በፊት እንደነበሩ ይነግራል ነው እዚህ ወደ መልስ ነው የእግዚአብሔር ቃል ነው የነበረው ያ የእግዚአብሔር ቃል ያኔ የነበረ ነው ተግባባን የእስራኤል ምንድነው የነበረው ምን ነበር በዚያን ጊዜ አሁን ቁም ነገሩን ምን ነበር በዚያን ጊዜ እኮ ልናገር እኮ ነው አንዱ አስጨርሰኛ እሺ አዎ በመጀመሪያ የነበረው የእግዚአብሔር ቃል ነው አይደለም ነው የነበረው የእግዚአብሔር ቃል ነው ያ የእግዚአብሔር ቃል በማን ዘንድ ነበረ እኮ ልናገር እኮ ነው ማን ዘንድ ነበር የእግዚአብሔር ቃል ይሄ እዚሁ ጋር እግዚአብሔር ዘንድ ነበር አይደለ ይሄ ቃል ይሄ እዚህ ለዩ ልጆች እስከ 10 ትውልድ ማነው እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነበረው ይህ ነበረ የተባለው በማን ዘንድ ነበረ ይሄ ቃል እቅዱ በማን ዘንድ ነበር ትንቢቱ ነው አዎ እቅድ ነው ትንቢት ነው እግዚአብሔር ዘንድ እኮ እንዴት እግዚአብሔር ዘንድ የነበረ ነገር ልጆች ይባላል ነው ጥያቄ ነበሩ አልተባለም እኮ ነው ማለት እኮ ነበረ እኮ ተባለ እንዴ ነጥባችን እዛ ጋር ነበረ የሚለውን አይደለ ይዘህ የመጣው እዚህ ድረስ የመጣው እሺ ሙግቱን የሚለውን አይደለ በቃ ሙግቱን አሪፍ እናርገው እሺ አሪፍ እናርገው ሙግቱን ተመለስሽ ነበረ የሚለው ሳልመለስ ስለዚህ ያ ፐርሰን ቆይ አንድ ጊዜ ይቅርታ ኤንጅል ያ ፐርሰን ሲንጉላርም ይሁን ፕሉራል የእግዚአብሔር ቃል ግን ምን ጊዜ እቅድ ከሆነ በሲንጉላር ነው አይደል የሚመጣው
በፈለግም እንደ ችግር የለም በፕሉራልም በሲንጉላር ኖ መልስ። እዚህ ጋር እቅዱ ምን ነበረ? ፕሉራል ነው ሲንጉላር ነው? እቅዱ ፕሉራል ነው። ፕሉራል ግን ቃሉ የእግዚአብሔር እቅድ ስለሆነ አሁን ነጥብ እኮ ነው የሚገርም። እዚህ ጋር የመጣው መልሳት ወላሂ መልሳት። ኧረ ችግር የለም ይኸው እየነገርኩህ አይደል እንዴ? መልሳት ሌላ ቦታ እንዳትሄድሽ። ስለዚህ እየነገርኩህ እኮ ነው እኮ መልሰው ቃሉ ልጆችህ ብሎታል። አረ መልስ መጀመሪያ የምጠይቅህን ጥያቄ መጀመሪያ ጥያቄ ይኸው አንተን እንደተረዳው አትረዳኝ። መጀመሪያ ቼክ አድርገኝ። ይኸውልህ ጥያቄን ተረዳኝ። መጀመሪያ ልጠይቅህ አልጠየቅኩህም። ልጠይቅህ አልጠየቅኩም። እዩ ልጆች ገና ሳይኖሩት ገና ያልወለዳቸው ኖ ልጠይቅህ አንዴ። ጥያቄን አዳምጥ። መጀመሪያ ጥያቄን አዳምጥ። ኒውት አታርገኝ እንጂ ታወራለህ። ጥያቄን ሳልጠይቅህ እንዴት ታወራለህ? በጣም እንዳንተ ፍሪደም እኮ የሰጠው ሰው የለም። እናንተ ቤት ቢሆን እኮ እንዴ አታስሩኝ። ታውቃለህ አይደል እንጂ አሁን ጥያቄን አዳምጥ በደንብ። ኧረ እኔ በጣም ነው የምንከባከብህ። ኧረ አንተማ ልትንከባከብ ትችላለህ። ቤት ከፍተው እንትን የሚሉት ግን እንደዚህ አንድም ቀን በነፃነት ሲያስወሩ አይተናናቅም። አንድም ቤት። አሁን ጥያቄን በአግባቡ አዳምጠኝ። መጀመሪያ ጥያቄን አዳምጥ፣ መልስ ትመልሳለህ። ይሄን ሰዓት ወርደህ ነበር። ሁለት ቃል ተናግረን ነበር እኛ የምንወርደው ሌላ ቤት ቢሆን። እሺ ለእዩ አለ ልጆችህ ነው የሚለው ልጆችህ ነው የሚለው ልጅህ ነው የሚለው ፕሉራል ሲንጉላር ልጆችህ። እሺ የመጣው በሲንጉላር ቢሆን ኖሮ የመጣው በፕሉራልም ይሁን በሲንጉላር እቅድ ከሆነ የሚመጣው ነገር እዚህ ጋር የእግዚአብሔር ቃል ነበር የሚባል ነበር ነው የሚባለው። ሲንጉላርም ይሁን ፕሉራል ቃሉ ማለት ነው። ይሄ የመጣ እቅዱ ነበረ ነው የሚሆነው። አዎ ነበር ነው። ነበረ ነው። በጣም ጥሩ። ስለዚህ ኢየሱስም ሲንጉላር እቅድ ስለሆነ ነበረ ይላል። አላሁ አክበር። አመሰግናለሁ። ምንም እኮ ነው በቃ እኔ በዚህ ነው እንደ ያለው እኮ ኢየሱስ በእቅድነት የነበረው ሲንጉላር። እዚህ ጋር እነሱ ነበሩ ወይ አልነበሩም? ነበሩ እነሱ አልነበሩማ። በጣም ጥሩ። ቃል ግን ምን ነበረ? ጥያቄን ግን አዳምጥ። ቃል ግን ምን ነበረ? ካደ ወላሂ ካዳው ነው ካደ። ቃል ምን ነበረ? ድጋሚ ካደኝ እንዴ? አልመለስክም። አሁን ድጋሚ ትመለሳለህ። ድጋሚ ረገር ይኸው አልነበሩም አልከኝ እኮ ልጆቹ ነበሩ። መጻፍ የሚችል ሰው ማን ነው? እስቲ ልጆቹ ነበሩ ወይ? ይቅርታ ካላጻፍኩ አንተ ካዲ ነህ። ካላጻፍኩ አንድ የሚጽፍ ሰው ፈልጋለሁ። አንድ ጊዜ አልሰማም። አረ ሰዎች ይታዘቡሃል። ልጻፍልህ? ይታዘቡ። አንዴ ጻፍ። የሚጽፍ ሰው ፈልጋለሁ። አልሰማም። እስኪ ደብተር የለም እንዴ? አንቺ እንዴ በጣም ነው የሚገርመው። የትም እኮ ነው እኔ ቻሌንጅ የእዩ ልጆች ተብለው ሳይወለዱ ተጠርተዋል። አዎ ተጠርተዋል። ነበሩ ግን አይልም። አዎ እኔ ትክክል ተስማማሁ እኮ። ያንተ ሙግት ይዤ እኮ ነው ያስቆምኩ። ያንተ ሙግት ይዤ ነው ያስቆምኩ። ስለዚህ አንዴ ዛሩ ክፈች እንትኑ ክፈችልንና እሺ ቆይ ልክፈል። ጓንት አድርጊና ክፈች። እሺ ቆይ እንዴ ቢስሚላህ። የአንድን ማንነት አምላክ ለማሳየት ይኸውልህ ጭቅጭቅ። ኧረ አይደለም ቀለል ያለ እኮ ነው። አንተ በደንብ ለማሳየት በደንብ አንተ እኔ እኮ ሌላ ብዙ ጥቅስ እኮ ላሳየህ ነበር። አንዱ ጥቅስ ላይ እንኳን አምላክ ለማሳየት መቆም አቃተህ። በጣም ነው የሚገርመው። አየህ መጽሐፍ ቅዱስ ላይ በድፍረት መናገር ዋጋ ያስከፍላል። እሺ ቀጥል። በጣም ይገርማል። አንድ ክፍል እኮ ነው። አንተ ገና እኔ እኮ ስለ ኢየሱስ ክርስቶስ እኮ 10 ቁና ጥቅስ ጠቅሼ እኮ ላሳይ ነው አምላክነት። ስማርት ነህ አንተ። ግን አንተ አንዱ ጥቅስ ላይ ጀግና ነህ። በቃ አንተ ስማርት ነህ። ኤንጅል አንተ ጀግና። አሁን ምን ጽፊልኛለሽ መሰለሽ ዛሩ? እሺ ጥያቄ ነው የምንጽፈው። እሺ ተንቢ ማነው እቅዱ? በይ እቅዱ ነጠላም ይሁን ጥያቄ በቃ የኔ ጥያቄ ምንም ወደኋላ አስቀንጥሮ ጥሎት አልፈህማ አትሄዳትም ብራዘር። ነበሩ ብለህማ አታስቀይስም። ቆይ አንተ ባመጣው ሙግት ሄድላለሁ። እቅዱ ነጠላ። እሺ ነጠላም ሆነ ብዜት እሱማ አይጠቅምም። ነጠላ ብዙ ቁጥር የሚለው እንዴት እንደማይጠቅመኝ እኔ ያሳያለሁ። እንዴት እንደማይጠቅመኝ ያሳያለሁ። እሺ ጨረሽ? ነጠላም ሆነ ብዙ ብዜት። እሺ የእግዚአብሔር ቃል የሚለው ግን
የእግዚአብሔር ቃል የሚለው ግን አፊለታ ዛሬ አምነት ወጣለህ። አንድ ጊዜ ጨረስክ እኮ ኤንጅል ዮሐንስ 1:1 ኤ ላይ ጨረስን። ወደክ የሚለው ግን በነጠላ ሁልጊዜም በነጠላ ነው የሚመጣው። ሁልጊዜም በነጠላ ነው የሚመጣው። ከዛ ሀ እውነት ለሐሰት ይልኛለሽ። ይመርጣል እኔ ወላሂ እኔ ጋር ከባድ ሚዛን ነው። እኔ ጋር አትምጣ። እኔ ኤንጅል ይቅርብ። እኔ ወላሂ ነው ማለት እኔ ዮሐንስ ወንጌልን ማለት ደፍረህ ሁለተኛ እንዳትጠቅሰው። ሁለተኛ ምን መሰለህ ይኸውልህ አንተ ነህ ይኸውልህ በአጭሩ እንደዚህ ሙግት ምናምን ይዘህ ስትመጣ ተደራጅተህ አቅደ ምናምን ወይ ደግሞ እንደሌሎቹ የሆነ የታለ አረን እንደው ዝም ብሎ አይደል እንደው ወፍ በረር እኮ ነው እንደው ሃይላይትን ስንጠይቅህ ራስህ ተቸገርክ። ጽሁፌን ችግር የለውም እኔ እያነበብኩኝ እኔ ጠይቋል ላይ ቴክስት ታደርጊያለሽ። እሺ አንድ ጊዜ ከፍ አድርጊውና ላንብብለት። አንዴ ተስማማለሁ ወይስ አትስማማም ነው? እሺ ከማን ነው እቅድ ነጠላም ሆነ ብዜት የእግዚአብሔር ቃል የሚለውን ሁሉ ጊዜ ቆይ ይቅርታ ነበር የሚለውን በይልኝ። የእግዚአብሔር ቃል የሚለውን ፋንታ እሺ የእግዚአብሔር ቃል ነበር የሚለው የእግዚአብሔር ቃል ነበር ችግር የለውም በቃ እሱ አታጥፊው ነበር የሚል ብቻ ጨምሪበት። እሺ ይሄው ነበር አዎ የእግዚአብሔር ቃል የሚለው ነበረ። እስቲ አንዴ ወደዚህ አድርግልኛ። ሁሌም በነጠላ ነው የሚመጣው። ተስማማለህ ወይስ አትስማማም? አዎ እስማማለሁ። ስለዚህ እውነት አርጊና ራይት አርጊለት። አንዴ ራይት ዮሐንስ 1:1 ላይ ትከፍችልኛለሽ። አንዴ ዮሐንስ 1:1 ሲ ላይ እሺ ዮሐንስ 1:1 ሲ ላይ የምናወራውን ዮሐንስ 1:1 ማን ነው ቢ ላይ ማለት ነው። እሺ ዮሐንስ እዛው አዎ ምን አለ? በእግዚአብሔር ዘንድ ነበረ። እኔ በእግዚአብሔር ዘንድ ነበረ ያልኩት ምን ነበረ? ቃል ነው አይደል? ቃሉ ሎጎስ የተባለው ምንድን ነበር ብዬ አስረዳው ነው ሳስረዳ ቃል የሚለው በእግዚአብሔር ዘንድ ነበረ እኮ ምን ብዬ ነው ያስረዳው? እቅድ ነው አይደል? አንተ እቅድ ነው ብለህ ነው። እቅድ ነጠላም ሆነ ብዜትም ይሁን ነበሩ በሚል ነው የሚመጣው። ነበር በቃ ስለዚህ ኢየሱስም ከእቅዱ አንደኛው ስለሆነ ነበረ ተብሎ መጥቷል። አመሰግናለሁ። ጨርሰናል። በቃ አንተ ጨርሰሃል አይደል? ቴንክ ዩ። እዚህ ክፍል ላይ ያ የቅድሙ በእቅድ ነበረ ነው የሚለው። በእቅድ ደረጃ ነበር አይደል? እንደዛው ቅድም ስለ እዩ ልጆች እንጂ ልጆቹ አልነበሩም አይደለ? አልነበሩም። በጣም ጥሩ። እዚህ ጋር ግን በእግዚአብሔር ዘንድ ነበረ የተባለው ቃልም በእግዚአብሔር ዘንድ ነበር የተባለው እግዚአብሔር ጋር ነበር አይደለ? እቅዱ እግዚአብሔር ጋር ነበር። ያኛውም እቅድ እግዚአብሔር። በጣም ጥሩ። ያው ቃል ደግሞ ምን ነበረ? በእግዚአብሔር ዘንድ እግዚአብሔር ነበረ። ልክ እንደ ሌሎች ነቢያት እቅዱ ማለት ነው። እቅዱ የታቀደው እግዚአብሔር እንዲሆን ነው። እግዚአብሔር ነበረ እኮ እንዲሆን ማለት ነው። ነበረ ማለት እንዴ ምን ሆነ ነው ብራዘር? ነበረ ማለት ይሄኛው ነበረ ከዛ አንፃር አይደለም የሚታየው። እግዚአብሔር ነበር ማለት የተለያየ ነው አይደል? አዎ ይሄኛው የመጀመሪያውና ይሄኛው እዚህ ጋር ነበር የተባለው ምን ነበረ? ምን ነበረ? ይኸውልህ ዮሐንስ 1:1 ቢ ላይ ያለውና ዮሐንስ 1:1 ሲ ላይ ያለው ነበረ የሚለው አገባቡ አንድ አይደለም። እሺ ስለዚህ በጣም ጥሩ ቃልም አሁን ቆይ ለነገር ቃልም ቃልም ይቀጥልሽ ቆይ ሰማ ቃልም እቅድ ነበረ ወይስ እግዚአብሔር ነበረ? እንዴት ቃል እቅድ ነበረ ወይስ እግዚአብሔር ነበረ? ነገር የለም ብራዘር፣ ስለ እቅድ ነው እያወራን ያለ ነው። ይሄው እዚህ ጋር እኮ ይላል ቃልም በመጀመሪያ እቅድ ነበረ፣ እቅድም በእግዚአብሔር ዘንድ ነበረ፣ እቅድም እግዚአብሔር ነበር ነው ያልኳለሁ። በጣም ጥሩ እቅድ እግዚአብሔር ነው ወይ ነው? አዎ ያ እቅድ የታቀደው እቅድ እግዚአብሔር ነው። አዎ ያ የታቀደው እግዚአብሔር እንዲሆን የታቀደው ትክክል ነው። ቆይ እቅዱ ራሱ እግዚአብሔር ነበረ ወይ ማለት እንዲሆን ሳይሆን መጀመሪያ ራሱ እቅዱ ራሱ እግዚአብሔር ነበረ እኮ ነበረ። አዎ ለምሳሌ እሺ አንድ ጥያቄ፣ እኛ ሰው ከመሆናችን በፊት ሰው ነበረ አልነበርክም? አየኸው የምመልስልህ መልስ ኤፌሶን ላይ አውጭልኝ አንዴ። አልነበርክም አንተ እኮ ቆይ አንዴ እናያለን። ኤፌሶን ምዕራፍ 1 ቁጥር 4 ላይ አውጭልኝ። በክርስቶስ በሰማይ ይሄ አይደለም ቁጥር 4 ዓለም ሳይፈጠር ተመልከት። እኔ ጥያቄ ስጠይቅህ ወዴት እንደምትሮጥ አየኸው። ምንም ደግሞ እኮ አይረዳህም። የምትሄድባቸው ክፍሎች በሙሉ
አያግዙ። ቢ ላይ አሁንም ወደክ እኮ አሁን ሲ ላይ መጣን እኮ ብራዘር። ቢ ላይ የለም ምንም ይኸው እስካሁን ድረስ የምታመጣቸው ጥቅሶች ለዮሐንስ አንዳንድ ሊረዱ አይችሉም። ወላሂ ኤን አለፍን ቢን አለፍን ሲ ላይ መጣን። አንድ ነገር ሳያመጣ ማለት ነው። አንድ ነገር በእውነት እኔ በጣም ነው የተገረምኩት። ሊረዳህ የማይችል ጥቅሶች እየሮጥክ የምታመጣቸው ነው። አለፍን እኮ እዚህ ጋር ራሱ ደግሞ ተመልከት። ይሄ ግን አንተው ማለት ነው። አንዴ ኤን አለፍን ወደቅ፣ ቢን አለፍን ወደቅ። አሁን ሲላይ መጣ። ምኑ ነው የወደቀው? አንዴ እንጨርስ። አሁን ምኑ ነው የወደቀው? ይኸው አልሰማም። እኔ እኮ አንድ ጊዜ እስቲ ምኑ ነው የወደቀው? ምኑ ነው የወደቀው? ጨረስን። እሱ ታዝቦታል። አይ የወደቀው ነው ተናገር። እሱ ነገር ነው። ቆይ አንዴ ሚውት አድርግ። ሚውት አንዴ ፍሪደም ሰጥቼ ማውራ እኮ እንደ ቀልድ አይደለም። አንዴ ቆይ አንዴ አንቺን ልቀጥል ደግሞ አሁን። እሺ ዓለም ሳይፈጠር ይሄ ግን የመጨረሻ ነው አይደለ? ማለት አሁን ከዛ በኋላ እኔ የምጠይቅህን እዛው ላይ መመለስ ትጀምራለህ። ወደ ጥቅስ ዝም ብላ እኮ ጠየቀኝ እኮ እስካሁን እየጠየቀኝ ነው እኮ ወደ ጥቅስ የኢየሱስን አምላክነት ለማምጣት እስካሁን እየጠየቀኝ ነው። አንተ ደግሞ የአንተ ሙግት ታመጣና እኔ እጠይቃለሁ። ከዚህ በኋላ ቀጥይ። አንድ ጊዜ አይገናኝም አልከኝ። ይሄ ያመጣው ጥቅስ አይገናኝም አልከኝ። አሁን ደግሞ ወደ ኤፌሶ ነው። እሺ ለሚውት አድርጋ እንዴ ዓለም ሳይፈጠር አለ። ዓለም ሳይፈጠር እኛ ነበርን አልነበርንም? ዓለም ሳይፈጠር አልነበርክም። እሺ በፊቱ ቅዱሳንና ነውር የሌለብን በፍቅር እንድንሆን ዘንድ በክርስቶስ መረጠን አለ። የተመረጥነው መቼ ነው? ዓለም ሳይፈጠር። ዓለም ሳይፈጠር ነበርን አልነበርክም? ዓለም ሳይፈጠር መቼ ነው የተመረጥነው? ዓለም ሳይፈጠር በእግዚአብሔር ዕውቀት አስቀድሞ መርጦሃል። ሳንኖር እንዴት ተፈጠረ? የለህም። አዎ አንተ የለህም። ተስማማን አይደለ? ቆይ ገባኝ። ዓለም ሳይፈጠር ተመረጥና ነበርክ ወይስ አልነበርክም? አልነበርንም። ቴንክ ዩ በጣም ጥሩ። እሺ ሳንኖር ይቅርታ። ሳንኖር ተመረጥን አልተመረጥንም? አዎ ተመርጠሃል። እግዚአብሔር አስቀድሞ ስለሚያውቅ። ቆይ ገባኝ። ምን ነበርን ያኔ? ምንም አይደለ? ምንም በእግዚአብሔር እቅድ ውስጥ ያለን ሰዎች ብቻ ነበር። አሁን ግን ምንድነን እንጂ አልነበርንም። አሁን ምንድነን? አሁን ሰው ነን። በጣም ጥሩ። የተመረጡ ነን። ኢየሱስ ያን ጊዜ ግን ሰውም አልነበርንም። ቆይ ልነግርህ አይደለ? ቆይ ልነግርህ እኮ ኢየሱስ ዓለም ሳይፈጠር በፊት ነበረ ወይስ አልነበረም? አረ በጣም ነበረ። እሱን ነው የምልህ እኮ እሱን ነው የምልህ። እንመለስ። በጣም ጥሩ ተመለስ። አሁን መልሽው። ዮሐንስ ወንጌል ላይ መልሽው። ዓለም ሳይፈጠር መኖር አምጣ። አዎ ማስረጃ አይደል እንዴ የምልህ? አዎ ሲኒያ ዮሐንስ ወንጌል 1። እሺ አምጣ፣ ማስረጃ አምጣ። በመጀመሪያው ቃል ነበረ፣ ቃልም እቅድ በእግዚአብሔር ዘንድ ነበረ። በመጀመሪያ እግዚአብሔር ዘንድ የነበረው መቼ ነው? እግዚአብሔር ዘንድ እቅድ ነው። እቅድ ዓለም ሳይፈጠር። በጣም ጥሩ። እቅድ ዓለም ሳይፈጠር አይደለ? እቅድ ነበረ። አዎ ይህ ቃል አለ። ይህ እቅድ ያልከው አንተ እቅድ ያልከው ማለት ነው። እቅድ ያልከው ምን ነበረ? እግዚአብሔር ዘንድ ነበር። ምን ነበረ? ከዛ ሶስተኛው ፍሬዝ እንትን ነበረ። ነብይ ነበር የታቀደው። እቅድ ነበረ ወይስ እግዚአብሔር ነበረ? እቅዱ ነብይ ነበር፣ እግዚአብሔር ማለት ነው። ቆይ እኔ ያልኩት እዚህ ጋር ነብይ ነበር ይላል። እዚህ ጋር እኮ ላሳያ ማስረጃ ነብይ ነበር ይላል እዚህ ጋር። ይኸው ደግሞ ድጋሚ ሊሮጥ ነው። ኧረ ቆይ ተረጋጋ። እዚህ ክፍል ላይ ቁም። መቼም አትቆምም አንተ። ይሄ ክፍል እሳት ነው ለአንተ። በደንብ ቆማለሁ። ነብይ ነበር። በቃ እንዳትሄድ ጎበዝ። ይሄ ቃል ነብይ ነበር ነው የሚለው። ይሄ ቃል ምን ነበር ይላል? ነብይ ነበር። ማስረጃ አለ። ነብይ የሚለው የት አለ? እዚህ ጋር የት አለ? ነብይ የሚለው ላሳየህ። የት አለ? እዚህ ጋር ላሳየህ ነው እኮ። እዚህ ላይ ነው ማሳየህ። እዚህ ላይ እሺ፣ እዚህ ላይ ነው ማሳየህ። እዚህ ላይ የትም ነው ማለት ነው። እኔ ኢብራሂም እንዴት እንደማደርግ አሳያለሁ። እኔ ኢብራሂም ማለት ነው። እኔ ኢብራሂም አሳያለሁ። እዚህ ላይ ቆሜ ነው ማሳየህ። ኢብራሂም የት ይሄዳል ብለህ አስበህ ነው? እዚህ ላይ ነው ማሳየህ። ቆይ አንዴ ላውጣልና ላሳየህ። ቆይ ላሳየህ፣ ላውጣልህ እኮ ነው ማኔ። ይሄ ዮሐንስን ስንት ነው እንዳልክ ካድከኝ እንዳትለኝ በኋላ። ዮሐንስን ስንት ይላል? ስንት ይላል? ዮሐንስን ስንት ይላል? አንዳንድ ልሰግድ ነው ኢብራሂም። እሺ ዛሩ ችግር የለውም። እሺ ምን ይላል እዚህ ጋር? ይሄ ግሪኩ ምን ይላል? ግሪኩ ምን ይላል? ቴዎስ ለስንት ነገር ሊውል ይችላል? ቴዎስ ለስንት ነገር ሊሆን ይችላል? ሱፕሪም ዲቪኒቲ ኤንድ ፊግራቲቭሊ ለብዙ ነገር ይውላል እኮ። ቆይ ኤ ማጅስትሬት አለ። ለስንት ነገር ይውላል? ለነብይ ይውላል አይውልም? ለነብይ ይውላል አይውልም? መልስ ማስረጃ። አዎ ለነብይ ይውላል። ለነብይ ይውላል አይውልም?
ለሁሉም ነብይ ለነቢያት ብሏል ወይስ አልዋለም? አረ ለሙሴ ነው የተባለው። ለነቢያት ብሏል ወይስ አልዋለም? ለሙሴ ነው አምላክ የተባለው። እሺ ለሙሴ ብሏል አልዋለም? መልስ ለሙሴ ብሏል። አላሁ አክበር። ጨርሰናል። በቃ አለቅ። ጨርሽ። አመሰግናለሁ። በቃ ይበቃ። በጣም ጥሩ። በቃ በቃ እሺ ኩክድ በቃ ከዚህ በላይ እንዴት ነው? አንዴ ኖ እንዲህ ማብላት ታመልጥ ለነሳሚ ለነሻሉ በቃ አሁን ሚውት አድርግ። በቃ አሁን እኮ ከቅድም ጀምሮ ኩክድ በቃ ኖ ምንድነው ገና ሳልጠይቅ በቃ ሚውት አድርግ። በቃ አሁን ኖ ዌይ አሁን በቃ በቃ እንዴ ከመጀመሪያ እስከ መጨረሻ ሰው ይደበደባል ነው ማለት በቃ ከማለት ውጪ ሌላ ምንም እውነት አታመልጠኝም እኮ ነው ማለት አድቫንቴጅ እየሰጠው አታመልጥ። አረ በቃ በል ሂድ አድቫንቴጅ እየሰጠው አታመልጥ። ሂድ በቃ ሰው ከመጀመሪያ እስከ መጨረሻ ይደበደባል። ዋላ ከመጀመሪያ እስከ መጨረሻ ለምን አትጨርሱም? በአሪፍ ነገር እየጨረሳችሁ ነበር። በቃ ጨረስና የለም አሳየሁት። በቃ ከዮሐንስ 1:1 ላይ ነበር እና ሳሚ ዮሐንስ 1:1 አየን። አታወርዱት። ለምን ታወርዱታላችሁ? ጀሚ አስገባው። ዮሐንስ 1:1 ጥያቄ ለመጠየቅ ነው። ጥያቄ ሊጠይቅ የገባው ሊወያይ አይደለም። አይ እኔ ደግሞ እንዲወያይ ያደርጋለሁ። ችግር የለውም። ዮሐንስ 1:1 ላይ ሄደ ኩክድ። ዮሐንስ 1:1 ቢ ላይ ሄደ ኩክድ። ዮሐንስ 1:1 ሲ ላይ ሄደ ኩክድ። ዮሐንስ 1:1 ከዮሐንስ 1 ጀምሮ እስከ ዮሐንስ ወንጌል 1:14 ድረስ ሄደ ኩክድ። there is no answer የለም አልহামዱሊላህ الذي هدانا لهذا وما كنا لنهتدي لولا ان هدانا الله የአላህን አምላክነት ለማሳየት እንደዚህ ሮጠን አናቀምኛ። የኢየሱስን አምላክነት ለማሳየት ይሄ ሁሉ ፈንጅ ማብከን፣ ይሄ ሁሉ ጉድጓድ መቆፈር፣ ይሄ ሁሉ መሯሯጥ፣ ያ ሰላም ሰሊምና እንዴ ከማን በቃ አንድ አምላክ አምልኩ ይበቃቸዋል። ብቻውን አንድ አምላክ አለ። ያ የማይሞት የማይበሰብስ እውነተኛ አምላክ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት። እንዴ አረጋይስ ምን ሆናችሁ ነው? ይሄን የመሰለ አምላክ አምልኩ እያልናችሁ እኮ ነው። በህያውነቱ ላይ ሞት የሌለበት አንድ አምላክ ሁሉን የፈጠረ ከማንም የማይከጅል የማይተኛ የማያንቀላፋ የማይበላ የማይጠጣ ሁሉን የሚመግብ ይሆናል። ይሄንን አምላክ ማምለክ ይሻላል ወይስ አንድን ሰው አምላክ ለማድረግ it's been like ከ7 ሰዓት ጀምረን ከ7 ሰዓት ከምናምን እስከ 10 ሰዓት ድረስ ማለት ነው ፋይት አንድን ሰው አምላክ ለማድረግ you have any idea ምን እየተከተላችሁ እንደሆነ? ሱብሃንአላህ። ለማንኛውም አላህ ይምራችሁ። አንድ ጊዜ ኡስታዝን ሰላም እንበልና እንቀጥላለን። ኡስታዝ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱሁ። እንዴት ነው ሐቢብ ኢብራሂም? እንዴት ነህ? ሰላም ነህ? አልሐምዱሊላህ። ወንድሞች እህቶች እነ ዛህራ ሙስጠፋ እነ ጀማል ሌሎችም ሁላችሁ አላህ ይጠብቃችሁ። ይሄ ትልቁ ደቂቃዎች በተቆጠሩ ቁጥር ሰዓታቶች በተተካኩ ቁጥር አጅራችን መክቱብ ነው ኢንደላህ ዐዘ ወጀል። እንዳትረሱ ይሄንን። ዝም ብሎ አይደከምም። ዝም ብሎ አይደለም እየተታገልን ያለ ነው፣ ዋጋ ቢኖረው እንጂ ማለት ነው። አምላካችን አላህ እኮ ወስዶ ያስቀመጠን ቦታ ሁሌም ማስታወስ አለብን። ኩንቱም ኸይረ ኡመትን ኡኽሪጀት ሊናሲ ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከሪ ወቱእሚኑነ ቢላህ። በአላህ ላይ ከማጋራት የበለጠ ሙንከር የለም። ለአላህ ልጅ አለው ከማለት የበለጠ ክህደት የለም። አላህን ከማመሳሰል የበለጠ ጥፋትና ክህደት ቅጣትም ጭምር የለም። ስለዚህ ለዚህ ሁሉ የሚከፈለው ዋጋ አላህ ዘንድ ትልቅ ቦታ አለውና አጅራችሁን አላህ ከፍ ያደርግላችሁ። ጀዛከላሁ ኸይር። እና ወንድማችን ኢብራሂም በርታ። ይሄ ትልቅ የአንቢያዎች ስራ ነው። እዚህ ላይ ይሄንን እያልኩ ቢሆንም ግን 3 ሰዓት ሙሉ እንዳልከን ከሆነ ከ7 ሰዓት ጀምሮ እስካሁን ድረስ እኔ ጋር ለ10 ሰዓት የሆነች ደቂቃ ነች የቀረችው። 10 ሰዓት ማለት ነው። ይሄን ያህል ዋጋ መክፈል ለዛ ሰው ትልቅ ክብር ነው። ሰማም አልሰማም ተቀበለም አልተቀበለ
ትልቅ ክብር ነው ለዛ ሰው ማለት ነው። ይህን ያህል አክብሮትን ሰጥተህ ነጥብ በነጥብ ቃል በቃል ባይብሉ ውስጥ ኢንዲቴል በመግባት ያለውን ነገር አውጥቶ ማሳየት ለዛ ሰው ትልቅ ክብር ነው። እንግዲህ ሂዳያ ሰጪው ደግሞ አላህ ነው። እኛን በልጉ አኒ ወለው አያ ብለው ረሱል አለይሂ ሰላቱ ወሰላም ባስተማሩን መሰረት ነው የምንጓዘው። ለዛውም አነጻጽረን ማለት እኮ ነው። አነጻጽረን እንዳይከብዳቸው ቁርአን ውስጥ አላህ ይሄንን ብሏል፣ አንድ አምላክ ነኝ በብቸኝነት ተገዙኝ ብሏል የሚለውን ብንናገር ሊከብዳቸው ከቻለ ሌላ እንግዳውስ የሚመለክ አለመኖሩን እዛው ገብቶ መንገር ነው። ሉቃስ ወንጌል ላይ ምዕራፍ 1 ከቁጥር 26 እስከ 32 ያለውን ሁል ጊዜ ማስታወስ ያስፈልጋል። ክርስቲያኖችም ሙስሊሞችም ማለት ነው። ገብርኤል እኮ ነው መጥቶ ብስራት እኮ ነው የነገራት የሚለው። ብስራት እኮ ነው ያልነበረ ነገር፣ አዲስ ነገር፣ ጥሩ ነገር እንደሚመጣ አበሰራት ነው የሚለው። ምን ብሎ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ ብሎ አብስሯት በተበሰረችው መሰረት ጸነሰችው፣ ወለደችው ማለት ነው። አሁን እዚህ ጋር ይህን ከጊዜ በኋላ በብስራት ተነግሮ በምጥ ተወልዶ የተገኘን ሰው ፈጣሪ አምላክ ጻድቅ ባደረገው ነብይ ባደረገው ሰዎች ደግሞ መንገድ ስተው ሊያመልኩት ፈለጉ፣ ሞከሩ። ሙከራውም ከንቱ ነው፣ ፍላጎቱም አይሳካም። ፈጣሪ አምላካችን አላህ ከልክሏል። እንዴት ነው ልኮት ደረጃ ወስደው ሰዎች ሊያመልኩ የሚፈልጉት? በየትኛው አእምሮ ተስተናግዶ ነው ይሄ ጉዳይ? በየትኛው አስተሳሰብ ቦታ አግኝቶ ነው በእንዲህ አይነት መልኩ? ልብ አድርጎ የሚገርመው ደግሞ እኮ ጸሐፊው ሉቃስ መሆኑ ደግሞ ሉቃስ ጸሐፊ ነው። ስለማን ነው የሚጽፈው? ፈጣሪ ነው ስለሚባለው ስለ ኢየሱስ፣ ጌታ ስለተባለው ስለ ኢየሱስ ሉቃስ ጸሐፊ ነው። አስተዋወቀው እኮ ማለት ነው ሉቃስ ኢየሱስን። ገብርኤል ደግሞ ብስራቱን አምጥቶ ለእናቲቱ ነገራት። እናቲቱ ደግሞ አምጣ ወለደችው። በሰዎች ትረካ፣ በሰዎች ማስተዋወቅ፣ በሰዎች ተግባር ውስጥ ኢየሱስ መገኘቱን እያየን እንዴት ነው እሱ አምላክ ነው ማለት የሚቻለው? አይቻልም። አልተባለምም አይባልምም ወደፊት። ይሄ ተውሂዳችን ከሚያስተምረን አንዱ ወገን ነው ማለት ነው። وقال المسيح يا بني إسرائيل اعبدوا الله ربي وربكم ይላል እኮ። አልመሲህ እኮ ያስተማረው ተውሂድን ነው። ምን ብሎ? እናንተ የእስራኤል ልጆች ሆይ የተላከላቸውን ህዝቦች ጠርቷቸው ማለት ነው። اعبدوا الله ربي وربكم አላህ ጌታዬም ጌታችሁም ነውና ተገዙት ብሎ ነው ያስተማረው። ይህንም ብቻ ብሎም አላበቃም። ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀነ፣ እሱ በአላህ ላይ ያጋራ ሰው ጀነት ሐራሙ ነው። ወመእዋሁ ናር፣ መኖሪያው ጀሃነም ነው ይላል። ስለዚህ ይሄንን ማወቅ መቻል አለብን። ይሄን ያህል በባይብል ተገብቶ ተነግሮ እዚህ ድረስ እስኪደረስ ድረስ ማሻአላህ እንግዲህ በጣም ያስቀናል። ሐቂቃ ተግባሩ ዳዕዋው ተሐሙል አድርጎ ሰብር አድርጎ በዚህ ደረጃ የሁላችንም ስራ መሆን አለበት። በነገራችን ላይ እያንዳንዳችንን ይመለከተናል ይሄ ዳዕዋ ሁላችንንም። ማንም ለዚህ ጉዳይ በስም ተለይቶ በዘር ተለይቶ የተመደበ የለም። የእያንዳንዳችን የሙስሊሞች ኃላፊነትና ግዴታ ነው። ጀዛከላሁ ኸይር ወንድማችን ኢብራሂም አላህ ይጨምርልህ። ባረከላሁ ፊክ። ሰላም አለይኩም ወራህመቱላህ። ጀዛከላሁ ኸይረን ኡስታዝ ወያኩም። አላህ ይጠብቃችሁ እናንተንም። ማሻአላህ እናንተ ናችሁ ለዚህ ይሄ እናንተ ውጤት ነው ሲጀመር ኡስታዝ፣ ያው ፈርቀዳጆቻችን ናችሁና አላህ ይጠብቃችሁ እናንተን። አላህ የሰራችሁትን ምንዳ ይክፈላችሁ። እንግዲህ አላህ ይቀበላችሁ በኢኽላስ ኢንሻአላህ። እሺ who's gonna be the አንድ ጊዜ አንድ ታፕታፕ እያደረገው አይደለምና ታፕታፕ 1 ሚሊዮን መግባት አለበት። 500 ሺህ እንኳን አልገባም። እሺ ኡስታዝ መሐመድ ጀዛኩሙላሁ ኸይረን። ኮፕሊንክ አድርጉ እሺ ልጆች፣ ኮሜንት ቀንሱ። እሺ በነገራችሁ ላይ ቪዲዮ ለቀቅ ያለው የለቀቁ በጣም ቪዲዮ እየለቀቁ ነው ሰሞኑንና የምለቃቸው ቪዲዮዎች ወሳኝ ቪዲዮዎች ናቸው። እየገባችሁ እዩ።
እና ትልቁ ነገር ደግሞ ለኡማው ማዳረስ ነው። ለኡማው አዳርሱ ይሄን የምለቃቸው ቪዲዮዎች። እስካሁን ድረስ ትንሽ ሰው ነው ያየው። የለቀኩት ቪዲዮ ለኔ አይደለም ቪዲዮ ወይ ደግሞ ለሙስሊም ወንድሞቼ አይደለም። ለማን ነው? ለክርስቲያን ወገኖቻችን ነው። አድርሱላቸው። በደንብ ሼር ያስፈልገዋል። የሚለቀው ቪዲዮ በደንብ ሼር አድርጉት። የሚለቀቀው ቪዲዮ አንድ አፍታ ገብታችሁ ሁላችሁ ሼር ብታረጉላቸው ይደርሳል። ስለዚህ ትምህርት አለ። በዛ አጋጣሚ ኢብራሂም ካንዴ ያ ጀማ ከኔ ጀምሮ በእያንዳንዳችን ላይ ይሄን ጉዳይ ግዴታ እናርገው። ምኑን በዚህ መልኩ ዲቤት እየተደረገ ለዚሁ አይነት ዳዕዋ ደግሞ አስፈላጊ ነው ተብሎ ቪዲዮ እየተሰራ ሲለቀቅ እውቀቱ እኮ እሱ ጋር አለ፣ መጽሐፉም አጠገቡ ነው፣ መረጃዎችም እሱ ጋር አሉ። ለሱ ችግር የለበትም፣ ማወቅ ይችላል ማለት ነው። ግን ህዝብ እንዲጠቀምበት ተብሎ ስለሆነ የሚለቀቀው ሁላችንም በየጊዜ እየገባን በብዛት ኮፒ ሊንክ እያደረግን ሼር ደግሞ ትላንት አድርጌ የነበረ ዛሬ እንዴት ደግማለሁ አንበል። ደጋግመን ሼር በማድረግ ኮፒ ሊንክ በማድረግ ተደራሽ እናድርግ ዳዕዋውን። ከኔ ጀምሮ ሁላችንም በዚህ ጉዳይ ስራ ላይ እንቁም ልላችሁ ፈልጋለሁ። እኔ በየቀኑ በየጊዜው እየገባሁ ቢያንስ እንደው በአነስተኛው በትንሹ ምናልባት ቸኩዬም ከሆነ 30 ጊዜ ኮፒ ሊንክን ለማድረግ ቃል እገባለሁ በራሴ ማለት ነው። ጀዛኩሙላሁ ኸይር። ብሮ ሚዩት ነህ ሀጂ። አይ እሺ ኢንሻአላህ ያጋጥማል እና ጀዛኩሙላሁ ኸይረን ኡስታዝ። እንግዲህ ሌሎቻችሁ ደግሞ ምን ሊሆን እንደሚችል ያው እሳቸው ይሄን ያልካሉ እናንተም የሆነ ነገር አድርጉና ወላሂ ተጠቃሚ ለእናንተው ነው፣ ለኔ አይደለም። እኔ የምጠቀመው በራሴ በኩል እናንተ ለራሳችሁ ይጠቅማችኋል። ለሁላችንም አንድ ክርስቲያን በዚህ ምክንያት ሂዳያ ቢያገኝ እምነቱ ላይ ጥርጣሬ መጥቶ መጠየቅ ቢጀምር አንድ ክርስቲያን መጠየቅ ከጀመረ ይሰልማል። ወቆይ ነው በቃ ወይ ቴስት ነው የሚሆነው ወይ ይሰልማል። ካነበበ ይሰልማል። ስለዚህ አሁን እንደዛ አድርጉ። እሺ ዴቭ ሚዩት አንስታል መሰለኝ። ሰላም ብያለሁ ዴቫ። ዴቭ ሻሎምስ እሱ ኮን ቀጥሞ ቆይ ሻሎም ጋር አልችልም ማለት ነው። ጭቅጭቅ አልችልም። እኔ ጥሩ ውይይት ነው ፈልገው። ዴቫ ክርስቶስ አምላክ ነው ብለህ ታምናለህ? ሻሎም ይቀርባል። አረ ሻሎም እኔ አንግባባም። እሺ ሻሎም ላስቀድመው። እሺ እኔ እንትን እንዳይሆን እኮ ነው። ሻሎም ሰላም ብያለሁ። ሻሎም ቋንቋ ነው እኮ ማያግባባን። በቋንቋ መግባባት አንችልም። እሺ ለዛ እኮ ነው ዴቫ አለ ሰማር እሺ ወረደ። እሺ ኤኒ ክርስቲያን እዚህ ቲክቶክ ላይ ያለ ክርስቲያን ኢየሱስን አምላክ ነው ብሎ መስበክ እችላለሁ የሚል ካለ ሜዳውን ፈረሱም ያው እኔ ፊት መጥቶ የሚሰብክ ክርስቲያን ኤኒ ክርስቲያን ማለት አንድ ክርስቲያን ኢየሱስን አምላክነት ያሳያል ብሎ የሚጠቅስ አንድ ክርስቲያን ካለ ሜዳውም ፈረሱም ያው ፊት ለፊት ነው በቃ አለው። ስለዚህ መናገር ትችላላችሁ ማለት ነው። እሺ መታችሁ መስበክ ትችላላችሁ። እንግዲህ እስከዛ ከሌለ ሙስሊም ጥያቄ ያለው ካለ ሹብሃ የገባበት ሰው ጥያቄ ያለው ካለ መግባት ይችላል፣ መጠየቅ ትችላላችሁ። ጃፌ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ ኡስታዝን ሰላም ልል የገባው ታውፈን። እሺ በላቸው ኡስታዝ። ሰላም አለይኩም ወራህመቱላህ ኡስታዝ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ጃፈር መርሐባ በጣም ነው የምወዳችሁ። ወላሂ አላህ ይጨምርላችሁ፣ አላህ ይጠብቃችሁ። አሐበከ አላሁ الذي كما احببتني لاجله። ለሁላችንም ዱዓ አድርጉልን። መርሐባ አላህ ስራችንን እንዲቀበለን አሚን አሚን። ሁላችንንም በአንድ ዳዕዋው መድረክ ላይ ሁላችንንም አላህ ይወፍቀን፣ የስራው ተንቀሳቃሾችም ያድርገን። ኢብራሂም አንድ የሆነ ኮሜንት አይቼ ማለፍ አቃተኝ። ሐቂቃ ላልፈው ፈልጌ ነበረ ግን አልቻልኩም ማለፍ። ያ ምንድነው? ጀዛከላህ ኸይር። ከመሐመድ መንፈስ
ከአራጅነት መንፈስ ያርቃችሁ ምናምን ይላል። ፕሮፋይሉን ሳየው ደግሞ እጅግ የሚገርም ነው። የእባብ መንፈስ ያለበት ፕሮፋይል ነው። እባብ ደግሞ እንደ ክርስቲያኖች ግንዛቤ ካወቃችሁ ሰይጣን ነው። ሰይጣን በእባብ ተገልጦ ነው ሔዋንን አሳስቷት ዳፋው ለአዳምም የተረፈው። እንደ ዘፍጥረት ምዕራፍ 3 ከቁጥር 1 ጀምሮ ያለውን ትርክት ስንመለከት ማለት ነው። ይህ ሰው ይህን የእባብና የሰይጣን መንፈስ ምንድነው ፕሮፋይሉ አድርጎ ኦርቶዶክስን መግለጹ ነው በሱ ቤት። በእርግጥ ኦርቶዶክሶችን አይወክልም። ኦርቶዶክሶች ብዙዎቹን እናቃቸዋለን፣ ፍትሃዊነትም አላቸው፣ እውነትን ይፈልጋሉ፣ እውነት በመጣ ጊዜ አይሸሹም፣ አይኮሩም። እና ግን እሱ እዛ ውስጥ በእንዲህ አይነት መልኩ ተቀምጦ የመሐመድ መንፈስ እያለ የሚያወራው ከምን አንጻር እንደሆነ ሊገባኝ አልቻለም። ቢሆንም ግን እኛ ጋር ያለው የእውነት መንፈስ ነው። እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል። ቁርአናችን ደግሞ ያህዲ ኢለር ሩሽድ ይላል። ወደ እውነት፣ ወደ ቅንነት፣ ወደ ቀጥተኛው ጎዳና ይመራል ይላል። ያ እውነት የሆነው የጌታ አላህ ቃሉ ቁርአን ማለት ነው። እንደገና መልእክተኛው መሪ ናቸው ወደ ቀጥተኛው ጎዳና። እኛ በዝምድና አይደለም ነብዩ መሐመድን የምንከተላቸው እኮ ቅድሚያታችን ናቸው ብለን አይደለም። ለዓለማት እዝነት ከፈጣሪ ዘንድ ተመርጠው ተልከው የመጡ ስለሆነ ነው። እውነታውን አገናዝበን ነው፣ ከወላጅም በመጣም አይደለምና እንዲች አይነት ኋላ ቀር ንግግሮቻችሁን ተዋት። ካመጣችሁትም እናስተናግደዋለን። እኛ በብዙ አቅጣጫዎች ምላሽ እንሰጥበታለን። ነገር ግን በዚህ አይነት መልኩ አትሂዱ። ቢያንስ የሚተላለፈውን መልእክት ለማድመጥ ሞክሩ፣ ለማገናዘብ ሞክሩ። ከዚያም እውነት ሆኖ እስከተገኘ ድረስ እውነት አርነት ያወጣል ይላል አይደል እንደ ብሉይ ኪዳን መጽሐፍ ላይ። ስለዚህ መቀበል ላይ ግዴታ ባይኖርበትም ለራሳችሁ ግን እንደ ግዴታ አድርጋችሁ ውሰዱት ለማለት ፈልጌ ነው። ጀዛከላሁ ኸይረን። ጨርሻለሁ። ኢብራሂም ኡስታዝ ጀዛኩሙላሁ ኸይረን። ኢንሻአላህ እሺ፣ ዩዘር አዲስ ገቢ ነው መሰለኝ። ዩዘር አለ? ዩዘር ሄደ። ክርስቲያን ጥያቄ ያለው ሰው ካለ ጥያቄ መጠየቅ ትችላላችሁ። እኛም እንጠይቃችኋለን። ኑ ግቡ ክርስቲያኖች። ያው አሁን ሲፈሉ ያቸው ጥያቄ ጠይቁ ሲባሉ በቃ ይፈላሉ። እርግጠኛ ነኝ። አሁን ጥያቄ ጠይቁ፣ ኑ ግቡ፣ ጠይቁ። ደብል ስታንዳርድ አድርጌ መልስላችኋለሁ። ኑ ግቡ፣ ግን ጥያቄ ጠይቁ እስቲ ያው እኔ እንደዚህ ያለ ነው የሚይዛችሁ ሲጀመር። አንዴ መሐመድ ላወርድ ነው ከታች ያለው። አንድ ሰውም ላስገባ። እሺ የታለ ኤክስ ጄአር ነው። ሰላም ብያለሁ። ያ ሰላም እንዴ ነው? አልহামዱሊላህ ደህና ነኝ። ጠይቅ አለኛ። እሺ ሱራ 69:44 አንዴ እስከፈትልን እስኪ። እሱ የመልእክተኛው ቃል ነው ይላል። ምንድነው ጥያቄ? ኖ አይ 69:44 ላይ እንደዛ ሳይሆን ምን ይላል? እስቲ አንብበሽ። አይ መሐመድ ቢዋሽና እንትን ቢል ምን ነበር የሚሆነው? እንዴት ነበር ለቀጣዕና ሚንሁ الوتين ይላል። ቢዋሽ ኖሮ አለ። ኢፍ ኮንዲሽን ነው። ኢፍ ደግሞ አልዋሽም ማለት ነው። ስለዚህ ኢፍ ማለት እኮ ቢዋሽ አይ እሺ ለምሳሌ ኢፍ ነው አይደል የሚለው? ኢፍ ሙሐመድ አይደል? ሙሐመድ ቢዋሽ ኖሮ ለቀጣዕና ሚንሁ الوتين አለ። ثم لقطعنا منه الوتين። ከዛ ግን እኮ ነብዩ ሙሐመድ ኢፍ ነው አይደል ያለው? ኢፍ ነው ኢፍ ስላል ዋሽቷል ማለት ነው። ያ ዋሽቷል ማለት ነው። አይ ቢዋሽ ነው የሚልሽ። አይ ቢዋሽ ግን ዋሽቷል የተሳሳተ አልዋሸም። ግን ያ በተሳሳተ አልዋሸም። እሺ ብለህ ያዘው። ግን መቼ ዋሽሽ? ቢዋሽ ምን እንዴት አድርግ ይገላል ነው ያለው። ቢዋሽበትም ቆይ ዛሩ አይ ቢዋሽ እንዴት ታይ ቆይ ግድ የለሽም ዛሩ አይ ቆይ የቱ ጋር ነው? እሺ የዋሹትን ማስተዋወቅ ጥያቄ አይደለ እንዴ እኮ ገባኝ። የዋሹት ዋሽ በሚል ዋሽ ብያለሁ እንዴ? እሺ ጥሩ። ቢዋሽ እንዴት ነበር ገላለሁ ያለው ነው ማለት ነው። ትክክል። እንዴት ነው ገለዋለሁ ያለው? ثم لقطعنا منه الوتين የልቡን ድርስ
ይሄን ተርጉሙ ምን ይላል? አውጪው ዛሩ አንዴ አውጪው። እሺ አውጪውና ነው ጥያቄን በነገራችን ላይ አውቀዋለሁ እና ስለማውቀው ነው እንደዚህ እንትን የምለው አውቀዋለሁ፣ በደንብ ነው የማውቀው። ከዛ ሐዲስ ላይ ትሄዳለህ። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም መርዝ በልተዋል። አሟሟታቸውን ምናምን ስለማውቀው ነው። ነው ኮማ ተመልስልኛለህ። እንደው ማሪፍ ነው። ኧረ በደንብ ነው የምታመጡትን ጥያቄ 46 ላይ ነው በቃ እንትኑ የሚናገረው። ያ እሺ አንብብና አስረዳንና እንጠይቃለን። አንብብልን እስኪ ምን ይላል? ከ44 ጀምሮ ነው በቃ ታሪኩ ከ44 እስከ 46 ድረስ ከሱ ነው። አንዴ አንብብልን እሱ አንብብ ራስህ ያመጣውን አንብብ። ሰው ልጅ ምን ያለ ነው? እሷ ታንብብልን። ይኸውልህ አንብበህ ይኸውልህ ኤክስአር ላንብብልን አንብበህ አስረዳንና ይኸው እሷ እኮ እንድታነብልን ነው እኮ እንድታነብልን እኮ ነው። አንተ ማንበብ በእኛ ላይም ከፊልን ቃላትንም ያላልነውንም ኧረ በጣም እችላለሁ እኔ ከኛ ላይም ያላልነውን ከፊልም ቃላትንም ያላልነውን በቀጠፈ ኑሮ ከፈሩልን አላህ ነው መሐመድ እንደዚህ ያለው ባህላችን በያዝነው ነበረ ከፈር ጋር ከዚያም ከእርሱ የልቡን ስር የተንጠለጠለበትንም ጅማት በቆረጠን ነበር ይላል። እሺ ቢዋሽ ምን አደርጋለሁ ያለው ነው እዚህ ጋር የልብን ደም ስር በጥሰዋለሁ ያለ ነው። ጠይቅ ጥያቄ በበጠስን ነበር ያለ ነው። አስረዳኝ። ከዛ አሁን መሐመድ እንዴት ነው የሞተው? እስኪ እሱን አስረዳኝ። እዚህ ጋር አሁን ቢዋሽ ብሏል ነብዩ መሐመድ የሞተው ቢዋሽ የልቡን ደም ስር በጥሽ ልንገርህ እኔ መሞት ትፈልጋለህ ወይስ አትፈልግም ተብለው አላህ አማርጧቸው ነው የሞቱት። ማስረጃ ሐዲስ እሺ ማስረጃ ረስ ሐዲስ ንክበዝ ሳል ቡኻሪ 44:28 እናንበብሽ ጠየከኛ ሃይበር ላይ በበላው መርዝ ነው ሃይበር ላይ በበላው መርዝ የልቡ ደም ስር ተበጠሰው ሞተ ይላል እዚህ ጋር ጎበዝ ሳል ቡኻሪ 44:28 ጎበዝ ነው። እንዴት ነው የሞቱት ብለህ ነው አይጠየከኝ? እዛ ላይ መጣ። አይ እኔ ሐሳቤ ከቁርአኑ ቢዋሽ እንዴት አድርገ ይገለዋለሁ የሚለውን ይዣለሁ ከዚህ ላይ ከዛ መሞቱ ደግሞ ሳይ ደግሞ ቁርአኑ እንዳለው ነው የሞተው ደግሞ። እሺ እና ያለን እስቲ እንዴት ሞቱ ይላል። እሺ ሐዲሱን ግለጥና አሳየን። ግድ የለም እስቲ ደስ ይበል። ሳል ቡኻሪ ሳል ቡኻሪ እሺ 44:28 ነው አውጥለት የታለ? እኔም ፋይል ላውጣልህና እስከዛ እሺ ቀጥ አንቺ እንትን በይለት ዛሩ አውጭለት አውጣው። ይሄ ሰሂህ ቡኻሪ 44:28 ፋይሉ ያደለ እንደዚህ ሞተዋል ነው አይደል የምትለው? ባጭሩ ዛሩ በቃ አግኝቼዋለሁ። እሺ እንደዚህ ሞተዋል ነው አይደል? ይሄ ነው አይደል ገደላቸው መርዝ ማለት ነው። መርዙ አይዳይዋ ሁላ የሷ ሙላ ወደ እሷ እንመለስ እንዴ? እሷ ምን አድርጋ እንደጠየቀችው እውነተኛ ነብይ ኮንክ ይሄ መርዝ አይገለም ብለዋለች። ሐሰተኛ ኮንክ ግን ይገላል ብለው ነበር ያበላች። እሱን ሐዲስ እንየዋሽ ይሄውና እሷ ለምንድን ነው ያበላችን ሲላት እኮ እንየዋሽ። ከዛ ነብዩ ሞተዋል ወይስ አልሞቱም የሚለውን እንይ። እሺ እዛው ባብ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ሆነ መሰለ፣ አንድ ጊዜ እንዳልከው አንዲት አይሁዳዊት በነብዩ ላይ መርዝ አረገች። ያ መርዝ ግን ምን አለች? አህደት ለነብዩ ሰለላሁ ዐለይሂ ወሰለም ሻተን የሆነች ፍየልን አመጣችላቸው። ከዛ ሻቷ ግን ያቺ ፍየሏ መርዝ ነበረባት። ከዛ በኋላ አኽበርተኒ አሉ ምኗ ነገረችኝ አሉ ራሷ ፍየሏ ያቺ ስጋዋ ነገረችኝ። አነሃ መስሙማ ስጋዋ ራሷ መርዝ አለብኝ አንቱ ያላ መልእክተኛ አይብሉኝ ብላ ነገረቻቸው። ማን ነው ነብይ ካልሆኑ እንዲነገራቸዋል? ቆይ አንዴ ከሱ ፊት ማን ነበር ይበላው? ለጨርስ ቆይ እናየዋለን። ሌላ ሰው ይበላ ሰው ነበር። ኧረ ቆይ እናየዋለን። እሺ ቆይ አንዴ እናየው ብራዘር ቆይ እንዴው እንዴ ትክክል አይደለም ይላል። እሺ አንብበህ ታስረዳኛለህ ይሄንን ሐዲሱ ሰላማቆ ነው። ከሱ ፊት ሌላ ሰው ነበር ይበላው። አንብበህ አስረዳና ቁላ ሳይ ነው አንዴ እያሳየው እኮ ነው እያነበብኩኝ እያሳየው ነው። እሺ ተረጋጋ። እሺ ከዛ ፈማተ ቢሽር ሞተ። አየው ቢሽር ምን ሆነ? ሞተ።
ከሳቸው ጋር የበላው ሰውዬ አንድ ላይ ምን ሆነ? ኤክስ ምን ሆነ ይላል። ኦኬ ምን ሆነ? ያኛው ቀውጦታል አይደለ እኮ ምን ሆነ? ያኛው በልቶ ወጦታል። እሱ ደግሞ አልበለውም ገና አፉ ላይ ገና እንዳለ ነው ያኛው ከዛኛው ላይ ያየው። ስለዚህ እንደውም እሱ ባኔ በስማርትኮም ላይ ነው ማውቀው ነው። ገብቶኛል። ይሄ ሰውዬ ሞቷል አልሞተም? ሰላዋጠው ነው እኮ ነብዩ አልዋጡትም ሞተውታል። እሺ በዚህ ሙግት ልምጣብሽ እኮ እየበላ ጥርሱ ላይ ሙላ የመርዙን እንትን አይቶታል። እሺ ቆይ ነብዩ አውቄ ነበር ብሎታል። መርዝ እንደሆነ አባንተ ሙግት ሊደለ ግድ የለም። ነብዩ ውጣውታል ወይስ አልዋጡትም? ባንተ ሙግት አፉ ላይ እንዳለ ነው እኮ ውጣውታል አልዋጡትም። በፊት ቀርሞ ይበለው ገባኝ። ነብዩ እሱን አዲስ ላውጣለ። እሺ ቆይ አንዴ አንተ ባልከው መሰረት ነብዩ ውጣውታል አልዋጡትም? ባንተ ሙግት መርዙን በልተዋን ይላል። ተበሉ ታዲያ ለምን አልሞተም? በመርዝ ለከበሉ ለምን አልሞተም? አፉ ላይ እንዳለ ነው እንትን ያለው። ስለዚህ ውጣውታል አልዋጡትም? ከሱ ፊት ቀርሞ የበለው ሰው ውጣውታል አልዋጡትም? እንደዛ እኮ ነው። ውጣውታል አልዋጡትም? አልዋጡትም። ማውጣቱን እስኪ ያስረዳኝ። አልዋጡት እንዴት በመርዝ ሞትኩኝ አሉ? ስለ አፉ ላይ ነበር አይደል እንዴ? ነው እና ታዲያ እኮ አፉ ላይ ከሱ ፊት ደግሞ የነበረው ደግሞ በልቶታል። ግን እናንተን እንትን ላለ ማለት ነው ምናምን ብሏቸው ሳይወጥ እንዴት ሞት? መርዙ አፉ ላይ ከገባ እኮ ሰውነትንም እኮ ይመርዘዋል እኮ። ስለዚህ ገብቷል ማለት ነው። አፉ ላይ መርዝ ስለዚህ ተወጧል ኦሬዲ ማለት ነው። ስጋውን ስለ ያኛው ቀርሞ በልቷል ነው ማለት እሱ ያኛው ቀምሶ ነው። ነብዩ ከ6 ወር በኋላ ነው የበሉት። ነብዩ ከ6 ወር በኋላ ነው የበሉት። ነብዩ በዛ ታሞ በጣም ታሞ ነበር እኮ በዛ ታሞ በጣም እየሰቃየ ነበር። አንዴ ነብዩ ከ6 ወር በኋላ ነው የዋጡት አይደለም? በቃ ታዲያ እሺ፣ አሁን አዳም ካይበር ላይ በነበረ እንትን ላይ አሁን አዳምጥ። በቃ እሺ፣ በቃ አሁን አዳምጥ። እሺ ኦኬ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምግቡን በልተውታል፣ ውጠውታል። ቢሽር ግን ሞቷል፣ እሳቸው ግን በህይወት ቀሩ። እሺ فقال ብለውም አሉ ما حملك على ما صنعتي ይሄንን እንደተሰሪ ምን አነሳሳሽ አሏት። ምን አነሳሳሽ? ከዛ قالت اردت ان اعلم ان كنت نبيا ነብይ ከሆንክ ለም يضرك አይጎዳህም። አየው አይጎዳህም። ነብዩን በዛ ሰዓት ጎድቷቸዋል አልጎዳቸውም? መልስ አልጎዳቸውም። ወኢን ኩንተ ጎድቷቸዋል። ያኑላ በጣም ብዙ ጊዜ አይሻውላት እንደ መሐመድ ተሰቃይቶ የሞተ ሰው ባይቻል አቅም ብላለች። ቆይ እሱ መጨረሻ ላይ ነው። እሱ እንዴት እንደሆነ አስረዳለሁ። እሱን ለናይ ለመርዙ ነው ተሰቃይቶ ለመርዙ ገና ልናይ ነው። ገና አልጨረስም። አንድ ጊዜ ገና እሺ። ወኢን ኩንተ ተጎድቷን ስላልከኝ ነው። ቆይ ልናይ እኮ ነው አንድ ጊዜ። ወኢን ኩንተ መሊከን ዝም ብለህ ደግሞ ንጉስ ዝም ብለህ ንግስናን የፈለክ ከሆነ አረህተ በቃ ሰዎች ካንተ እረፍት እንዲያገኙ ፈልጌ ነው አላቸው። የዛን ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ግን እንዳልሞቱ መረጃ ነው ማለት ነው። አሁን ወደ ቁም ነገሩ እንግባና አንድ ጊዜ ላሳይ። ይሄ ነገር ቆይ አንዴ ቦታ ቀየረብኝ። እሺ አሁን የታለ መሰለህ? እሺ አንድ ጊዜ ላሳየህ፣ አንድ ሐዲስ ላሳየህና ይኸውልህ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ እንዴት እንደሞቱ ያዝ። እሺ ሰሒህ አልቡኻሪ 46:6 ላይ እንዲህ አሉ። ተመልከት ምን እንደሚሉ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም فقلت في نفسي ما يبكي هذا الشيخ ይሄንን ሰውዬ ይሄን ሽማግሌ ማለት ይሄን ትልቅ ሰው ምንድነው የሚያስለቅሰው ብያልኩኝ። ያኒ አቡበከር ማለት ነው ረዲየላሁ ዐንሁ إن يكن الله خير عبدا بين الدنيا وبين ما عنده الله እሱ ዘንድ ባለውና በአኺራና በዱንያ ካማረጠው خير ነብዩ ተማርጠው ነው የሞቱት። فاختار ما عند الله አላህ ዘንድ ያለውን መረጡ። ነብዩ ተማርጠው ነው የሞቱት። መሞት ትፈልጋለህ ወይስ አትፈልግም? ተግባባ። ነብዩ
ሞትን ተማርጠው ነው የሞቱት ገና ሲጀመር ማለት ነው። አላህ መሞትን ከፈለክ ኑር ብሏቸው ወደኔ ከፈለክ ደግሞ እና ብሏቸው ይሄው فاختار ما عند الله ይሄውልህ ሰሂህ አልቡኻሪ 46:6 ላይ ገብተህ ማየት ትችላለህ። እሺ ብራዘር፣ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እንኳን አይደለም በመርዙ ሊሞቱ አማራጠ ሚሊዮን እስኪ ያሳየን እስኪ። ይሄውልህ فاختار ትችላለህ አረብኛ فاختار የት አለ አልችልም። فاختار ما ቡኻሪ 44:28 ላይ አማርጦ ነው የለም እዚያ ቀጥታ ሲሞቱላ ክርስቲያንና ይሁዶችን አይሻ ቤት ነበር አይደል? እሳቸው ናቸው የተናገሩት። እሳቸው የዛኑ ሰዓት ነው የተናገሩት። እሺ ብራዘር፣ አንድ እሱ ነው። ሁለተኛ ደግሞ አንተ ያልከውና ይሄ አንድ አይደለም። እሺ አንተ ያመጣው ሐዲስና ይሄ ራሱ ሐዲሱ አንድ አይደለም። እሺ አሁን አንተ የምትናገረው ያ አይሻ ما أزال أجد ألم الطعام الذي أكلت بخيبر خيبر ላይ የበላሁት ምግብ እስካሁን ድረስ ስሜቱ አለ አሉ። فهذا أوان وجدت انقطاع أبهري من ذلك السمار አሁን ይሄኛው አብሁር የተባለውና አንተ ያመጣኸው መረጃ አንድነቱን እናያለን ማለት ነው። እሺ አንድነቱን እናያለን። አንድ ጊዜ እንግሊዝኛው በዛ ሰዓት በበላሁት ምግብ እስካሁን ድረስ ፊል አደርገዋለሁ እና በዛ ሰዓት ደግሞ እሱና ቁርአኑን ገብቶኛል። እሱና ቁርአኑን እናየዋለን አንድ ላይ ማለት ነው። እሺ እሱና ቁርአኑን እናየዋለን። አሁን ቁርአኑ ላይ ያለው ነገር በመጀመሪያ ነብያችን ሰለላሁ ዐለይሂ ወሰለም መልእክቱን ያለ አንድም ማዛባት እንደጨረሱ አላህ ቁርአኑ ላይ ተናግሯል። ምዕራፍ 5 ቁጥር 3 ላይ አልየውመ አክመልቱ ለኩም ዲነኩም ዛሬ ሃይማኖታችሁን ሞላሁላችሁ፣ ወአትመምቱ ዐለይኩም ኒዕመቲ ዛሬ ጸጋዬንም በእናንተ ላይ ሞላሁላችሁ፣ ወረዲቱ ለኩሙል ኢስላም ዲና ከሃይማኖትም ለእናንተ እስልምናን መረጥኩላችኋል። ነብዩ ይሄው መልእክታቸውን መጨረሳቸው ራሱ አላህ ምስክርን ተናገረ። አንዲትንም ቃል ሳይጨምሩ አንዲትንም ቃል ሳይቀንሱ ምን አደረጉ? ጨርሰው መሄዳቸውን ተናገረ ማለት ነው አላህ ራሱ። ቁርአኑ ላይ አንድ ጊዜ ቁርአኑን ትከፍችልኛለሽ ዛሩ? ቁርአኑ ላይ ያለውን አሁን እናያለን። እሺ ወደ ቁርአኑ እንመለስና ማለት ነው ደግሞ ቁርአኑ ላይ እንመለስ። እሺ 44 ላይ ነው አይደለ? እሺ ምን ይላል ተመልከቱ። 46 ነው እናነባለን። በእኛ ላይም ከፊልን ቃላት ያላልነውን በቀጠፈ ኑሮ አንድ የምታመጣው ከፊል ቃላት የቀጠፉትን ታመጣለህ። ሁለተኛ በኃይል በያዝነው ነበረ። እሺ ቀጥይ። ሶስተኛ 46 ላይ ከዚያም ከእርሱ የልቡን ስር የተንጠለጠለበትን ጅማት እንቆርጥ ነበር አለ። ከዛ ቀጥይ አንድ ጊዜ አንዴ ከናንተ ውስጥ ከእርሱ ላይ ከልካዮች ምንም ምንድነው አይኖርም አለ። ወኢነሁ ለተዝኪረቱን ሊልሙተቂን አንድ ጊዜ ታች ድረስ እስቲ ላንብበው ሊው ለተዝኪረቱን ሊልሙተቂን። እሺ ቆይ አንዴ ወኢና ለነዕለሙ አነ ሚንኩም ሙከዚቢን ወኢነሁ ለሐስረቱን ዐለል ካፊሪን። እሺ መጨረሻው ምን ይላል? ወኢነሁ ለሐቁል የቂን። እሺ ኤኒዌይስ አሁን እዚህ ጋር የምታሳየኝ ቁጥር 46 ላይና ቁጥር የሐዲሱን ቁጥር እንቂጣዕ አብሁር የሚለውን በእንግሊዝኛ አንድ ጊዜ እንየው። እንግሊዝኛ ሐዲሱን እንግሊዝኛው ላይ ነው። ይሄ የልቡ ጅማት የተንጠለጠለበትን አለ። እንግሊዝኛው ላይ ደግሞ እንየው እስቲ ምን አለ። እሺ I still feel that the pain caused by the food I ate at the Khaybar and at this time I feel as if my aorta is being cut from that poison አለ። አሁን ጥያቄው እኔ ቀጥፌ ነው እኔ በአላህ ቃል ላይ ቀጥፌ ነው እንደዚህ የሆንኩት ነው ያሉት ወይስ በመርዙ ምክንያት ነው እንደዚህ የሆንኩኝ ያሉት? በዛ ላይ ደግሞ ሁለተኛ መጠይቀ ጥያቄ ነብዩ ሰለላሁ ዐለይሂ ወሰለም አማርጠው ነው የሞቱት ወይስ መርዙ ራሱ ብቻ ነው የገደላቸው? አንድ ሰው ሲሞት አብሁር ትክክላው እኔም እሱ ነበር የፈለኩት ትክክላው ምንድነው እዚህ ጋር አብሁር የሚለው ይሄ እዚህ ጋር የተቀመጠው የእንግሊዝኛው ትርጉም ስህተት ነው ሲጀመር ማለት ነው። አብሁር ማለት አብሁር ብሎ የተቀመጠው ማለት ነው። አብሁር ብሎ የተቀመጠው ኦርታ በሚል አይደለም። ኦርታ የልብ ጅማት የተንጠለጠለበት ማለት አይደለም ራሱ አብሁር የሚለው ቃል ማለት ነው። ትርጉሙ ራሱ ማለት ነው ስለ ደም ስር ነው የሚያወራው።
ደም ስሬን ነው ነብዩ ሰለላሁ ዐለይሂ ወሰለም እያሉት ያሉ እንጂ ያ ከቁርአኑ ጋር የተመሳሰለ ሙግት አይደለም የተቀመጠው ማለት ነው። ስለዚህ የማይገናኝ ሙግት ነው ያመጣው። ሌላ ሙግት ካለ ማምጣት ትችላለህ። ስለዚህ በዚህ እንጨርሳለን ማለት ነው። ግልጽ ነው። እዚህ መረጃ ታመጣለህ። ነብዩ የቀጠፉበትን አንድ ነገር ታመጣለህ። የቀጠፉትን የቀጠፉበትን እሱ አልጠበሪ ላይ አምጣ። እሺ እሱን ቆይ ኔክስት እንትን እናደርገዋለን። ግን አሁን ኔክስት አይደለም የአሟሟትን ጉዳይ ነው እዚህ ጋር ቢዋሽ ኔክስት የለም። አሁን አምጣ። ኔክስት የለም። የቀጠፉበትን አሁን አምጣ። ቀጠፉ ያልከውን የአላህን ቃል ቀጠፎ ብዬ እኮ አይደለም እኮ እንትን ያልኩት። ግን እሱንም ቢሆንም ኔክስት ጄክ ትቀጥላለህ። ኔክስት አደርገዋለሁ። ግን አሁን ግን ጄክ ጥያቄውን እንትን ተነሳንበት ኤክስ አንድ ጊዜ ነብዩ አማርጠው ነው የሞቱት አይደለም። አንድ ጥያቄ ሁለት ጥያቄ ልጠይቅና እኔ እሱ ይቀጥላል። ወአለይኩም ሰላም ወራህመቱላህ። ኢምራንን አስገቡት። እሺ ያው በከፈትኩት ቦታ ኢምራንን አስገቡት። እሺ ነብዩ አማርጠው ነው የሞቱት አይደለም? በሐዲሱ መሰረት ነብዩ አማርጠው ነው የሞቱት። እኔ ባመጣሁት ከይበር ላይ በበላው ቆይ ጄክ ይቀጥላል። አንድ ጊዜ ጄክ ስለሚቀጥል አንድ ጊዜ ሱና.com ላይ ከፈተውና እስኪ ነው እኔ ባመጣሁት ሐዲስ ነብዩ አማርጠው ነው ሱና.com ላይ ከፍተን እስኪ ነው ብራዘር። እኔ ባመጣሁት ሐዲስ ሱና.com ላይ ከፈተና እስኪ ነው የቀደሙን ሐዲስ ነው እኔ ያመጣሁትን እሺ ክፈትለት አንዴ አንድ ሰው ይክፈትለት። ይቅርታ ቆይ እሺ አንድ ጊዜ እኮ አማርጠው ቢሞቱ ግን እኮ ከእንትንነቱ እኮ ጨረስና የቁርአኑን እኮ ለኔ የሚጠቅመኝ እኮ አማርጠው እኮ አማርጠው ከሞቱ አለቀ በቃ። አሳይቻለሁ ሐዲሱን ማማረጡም በእንግሊዝኛ ያሳይ። እኔ ሐዲሱን አሳይቻለሁ 46 ላይ ኦኬ። አንብበው እንደ እንትን አንብበው። ግን ለምንድን ነው አማርጠው የሚለው አንብበልኝ እሺ አንዴ ግን